አፍ ሲከፈት ጭንቅላት መታየቱ በጣም ያሳዝናል። ሰው ማያውቀውን ነገር ለምን ዝም የማይለው ለምን የሚጽፈው? ለኛ ሰው ሊያስረዳ አይችልም። እኔ እኮ ከብራና ጋር ያደኩ ሰው ነኝ እኮ ዝም ብዬ አይደለም። ያጣ ለማኝ ተሳድቦ ይሄዳል። ነጭ ጥቁር የሚባል ነገር የለም እውቀት ላይ አንድ ላይ አለመቆማችን ያናድደኛል። ለኢትዮጵያ መስራት በራሱ ሽልማት ነው ይላል። ኮፍያው ቀደመ ከጭንቅላት በፊት እኛ ሳንሰራ ቴክኖሎጂው ቀደመ። ለኢትዮጵያ መስራት በራሱ ሽልማት ነው። ለሀገሬ ስለ ኢትዮጵያ ዝም ብሎ ነገር የለኝም። ሰላም ጤና ይስጥልን ክቡራን ተመልካቾቻችን እንደምን አላችሁ? ይህ ነጋሽ ሚዲያ ነው። ጋዜጠኛ ነጋሽ በዳዳ ነኝ። ከኔ ጋር ቆይታን ስለምታደርጉም ከልብ አመሰግናለሁ። በሰሞኑ እጅግ አነጋጋሪ በሆኑ ጉዳዮች ቲክቶክ እና ዩቲዩብን ይዞ የሰነበቱ የዓመቱ አጭር ቀን ወይም ቶሎ መምሸትን በተመለከተ ነገሩ ይዋል ይዳር፣ ጊዜው ሲደርስ ደግሞ የሚገባቸውን ባለጉዳይ እንግዶችን እዚህ ስቱዲዮ አምጥተን በደንብ እናበጥረዋለን ብለን በቀጠሮ ነገረናችሁ ማቆይታችንም የሚዘነጋ አይደለም። ታዲያ ዛሬ ደግሞ የጉዳዩ ባለቤቶች ነገሮችን ሁሉ ብትናደርገው ሊያወሩ የሚችሉ ተጠያቂዎች ጭምር እንግዳ አድርገናቸው እዚህ ስቱዲዮ ጋብዘናቸዋል። የሰማችኋቸው ወሬዎች፣ የተመለከታችኋቸው አጭር ቪዲዮዎች ዛሬ በደንብ ብትን ተደርገው ይተነተናሉ። እንግዶቻችን እንኳን ደህና መጣችሁ። በጣም የምትወዷቸው የምናከብራቸው ጥቂት ሲናገሩ እልፍ የሚሰማላቸው እንግዶቻችን ዛሬ ከኔ በስተቀኝ መጋቤ ሐዲስ ዶክተር ሮዳስ ታደሰ በአብነት ትምህርት ቤት የትርጓሜ ሐዲሳት መምህር እንዲሁም የነገረ መለኮት የሥነ መዛግብት ተመራማሪ የ30 መጽሐፍት ጸሐፊ 31ኛው መጽሐፍታቸውም መጣው እያለ ነው። ከዛ ባለፈ አስትሮኖሚና ፊዚክስን በካናዳ ያጠኑ ቀደም ብለን ያነሳነባቸው ርዕሰ ጉዳዮች ላይ የተራቀቁ እንግዳችን ናቸው። ከኔ በስተግራ በኩል ደግሞ ዶክተር ጌትነት ፈለቀ ረዳት ፕሮፌሰር አስትሮፊዚስት የአንድሮሜዳ ጸሐፊ። በነገራችን ላይ መጋቤ ሐዲስ ዶክተር ሮዳስ ታደሰም የአንድሮሜዳ ጸሐፊ ናቸው። በኮተቤ ትምህርት ዩኒቨርሲቲ መምህር የስነ ፈለክ አስትሮኖሚን ከአዲስ አበባና በሳውዝ አፍሪካ የወሰዱ ናቸው። የአፍሪካ አስትሮኖሚ ሶሳይቲ አባል ናቸው። አለፍ ሲልም የዓለም አቀፉ አስትሮኖሚ ሶሳይቲ አባል ናቸው። የምስራቅ አፍሪካ አስትሮኖሚ ሶሳይቲ መስራችም ጭምር ናቸው። ጠቅለል ሲልም ደግሞ የኢትዮጵያ ስፔስ ሳይንስ ሶሳይቲ የቦርድ አባል ናቸው። እኚህ እንግዶቻችንን ስንጠራቸው ነገሮቻችንን ሁሉ ብትናደርገው እንዲያወሩልን ሁለቱም ከዓለም አቀፉ የአስትሮኖሚ ህብረት ኮከብና ኤክሶፕላኔትን በመሰየም የዓለም አቀፍ እውቅና ባለቤትም ጭምር ናቸው። ማን ያውራ የነበረ ነው ማን ያርዳ የቀበረ። ስለዚህ ነገሮቹን ከነሱ እንሰማለን። በድጋሚ እንኳን ደህና መጣችሁ። እንኳን ሰላም ቆዩ። በጣም የገረመኝ ዶክተር ሁለታችሁም ከዓለም አቀፉ አስትሮኖሚ ህብረት ኮከብና ኤክሶፕላኔትን በመሰየም የዓለም አቀፉ ተሸላሚ ናቸው። ይሄንን ክብራችሁን አየሁት። ግን ይሄ ኤክሶፕላኔትስ ማለት ምን ማለት ነው? ምን ሰርታችሁ ነው በዓለም ከፍ ያለው ቦታ ላይ የተቀመጣችሁት? ከሱን ጀምር ይቻላል። በማርያም እሺ። መልካም። ይሄ የሆነው 2011 ላይ ይመስለኛል። ያን ጊዜ እኔም ዶክተር ጌትነት ፈለቀም አንድሮሜዳ መርሃ ግብር እያዘጋጀን ያለንበት ጊዜ ነበረ። በተለይ ደግሞ ሁለታችንም የልምድ አዋላጆች ሳይሆን የዘርፉ ባለሙያዎችም በመሆናችን ጥንታዊውን የኢትዮጵያ ስነፈለክን የፀሐይን፣ የጨረቃ፣ የከዋክብት፣ የፕላኔት በአጠቃላይ የስነፈለኩ የፈለከፈለካቱ ዕውቀት እና አሁን ዓለም የደረሰበት የስነፈለክ ሳይንስን በማጣመር በማቀናጀት በማዋሃድ በማሰናሰል በዚያ መርሃ ግብር ላይ ለተከታታይ ጊዜያት እናቀርብ ነበረ። በርካታ ህፃናት ይቀርቡ ነበር። ህፃን ሮቤል እነ ዲሜጥሮስ አሁን ትልቅ ሆነዋል። የበዓል ማድበቂያ ሁሉ ነበሩ በየቴሌቪዥኖቻችን። በጣም ትልቅ ስራ የተሰራበት ነበረ። አንድሮሜዳ መጽሐፍም ዝግጅት ላይ የነበርንበት ጊዜ ነበረ እስከማስታውሰው ድረስ። እኛ ብቻ ሳንሆን የኢትዮጵያ ስፔስ ሳይንስ ሶሳይቲ ለረጅም ጊዜ ትልቅ ስራ ሰርቷል። ኢትዮጵያ ስፔስ ሳይንስ ኤንድ ቴክኖሎጂ ተቋምም አሁን ጂኦስፓሻል ሆኗል መሰለኝ። ያኔ ብዙ ስራ ተሰርቷል እና ትልቅ እድል ነው ለሀገራችን የተሰጠው ኮከብና ኤክሶፕላኔትን እንድንሰይም ማለት ነው።
ኤችዲ 1617 የሚባል ኮከብና እሱን ደግሞ ኦርቢት የሚያደርግ ኤችዲ 1617 ቢ የሚባል ኤክሶፕላኔት ሰይሙ ተባለ። ብዙ ሀገራት ይሄ እድል ይሰጣቸዋል። የኢትዮጵያ ግን የሚለይበት ሁለት ነገር ነበረ። አንደኛ የዓለም አቀፍ የስነ ፈለክ ህብረት 100ኛ ዓመቱን በሚያከብርበት ጊዜ ነበር። ታሪካዊ ጊዜ ነው። ሁለተኛ ደግሞ ኮከቡም ኤክሶፕላኔቱም የተገኙት በአንድሮሜዳ ህብረ ኮከብ ነበረ። አንድሮሜዳ ህብረ ኮከብ ደግሞ እኛ ወርላንላት የኢትዮጵያ ታሪክ የመዘገባት ታላቅ ልዕልት ናት። የዛሬ 4000 ዓመት ከአክናውስ ሳባና ከነክህቲ ካልንሶ በመቀጠል 19 ዓመት ኢትዮጵያን የመራች በታሪከ ነገስታችን ላይ ስሟ በክብር የሰፈረው ካሲዮፒያ እናቷ አንድሮሜዳ ልጅ ናት። ሴፈስ አባት ነው። መስከረም ላይ ኢትዮጵያ አዲስ ዓመት ላይ ወጥተው ሚያዋቸው የተለያዩ ቅርጽ የሚሰሩ ከዋክብት ነበሩ። ካሲዮፒያም የራሷን አይታለች፣ ሴፈስም አይቷል፣ አንድሮሜዳም ተመልክታለችና በስማቸው አስጠርተዋል። ለዚህ ነው ደጋግም ሉሲያን ዘ ኢትዮጵያንስ ዌር ዘ ፈርስት ቱ ኢንቨንት ዘ ሳይንስ ኦፍ ስታርስ የስነ ከዋክብትን ሳይንስ የጀመሩ ለፕላኔቶች ስያሜ የሰጡ የመጀመሪያዎቹ ህዝቦች ናቸው የሚለውና ደግሞ ያዩትም የኢትዮጵያ አዲስ ዓመት መስከረም ላይ ነበረ። በስማቸው ለመጀመሪያ ጊዜ ማስጠራት የጀመሩ ኢትዮጵያውያን ናቸው። በኋላ እንግዲህ እነ ፕቶሎሚ ሲመዘግቡ ወደ 44 የሚጠጉትን ኢትዮጵያን በክብር ሶስቱንም ንጉሳውያን ቤተሰቦች መዘገቡ። የዓለም አቀፍ የስነ ፈለክ ህብረትም ከመዘገባቸው 88 ቅርጽ የሚሰሩ ህብራተ ከዋክብት ውስጥ ሶስቱ እንደ ሀገር ለኢትዮጵያ ብቻ ነው የተሰጠው። በሀገር ደረጃ የተጠቀሰች ኢትዮጵያ ብቻ ናት። ስለዚህ አይኤዩ አንድሮሜዳ ፕሪንስ ኦፍ ኢትዮጵያ ልዕልተ ኢትዮጵያ ብሎ የመዘገበ ተቋም ነው። ጥንትም ተመዝግባለች። አይኤዩ ብቻ አይደለም የመዘገበው። የዛሬ ስንት ሺህ ዓመት በፊት ጀምራ የተመዘገበች ሁለተኛው ክፍለ ዘመን ላይ ፕቶሎሚ ሁሉ የመዘገቧት በመሆኗ የዘርፉ እንቅስቃሴ ትላንትን ከዛሬ ዛሬን ከነገ የሚያስተሳሰር ስራ ነው በሶስቱም ተቋማት የተሰራው። ስለዚህ ይህን እድል እንደ ሀገር ነበር የሰጠን። እንግዲህ መልካም ዜና ብዙ አይነገርለትም እንጂ በዘርፉ ውስጥ ያሉን ሰዎች ተሰበሰብን። እኛ ሁለታችን ብቻ አይደለም፣ ከኢትዮጵያ ስፔስ ሳይንስ ሶሳይቲም ከኢትዮጵያ ስፔስ ሳይንስ ኤንድ ቴክኖሎጂ ተቋምም የዘርፉ ምሁራን ተሰበሰብን። እኛም እናደርግ የነበረው ኮከቡና ኤክሶፕላኔቱ መጠነቁሳቸው ምን እንደያዙ ማስረዳት ነበረ። ስያሜውን እድል የሚሰጠው ግን ለህዝቡ ስለነበረ 10 ስሞች ነው የተመረጡት ከተለያዩ ተቋማት አስታውሳለሁ። እኔም ደብዳቤ ያደረስኩበት ተቋም ነበረ። ዶክተር ጌትነት ሁላችንም ትልቅ የመንግስት ተቋማት፣ የባህል ተቋማት፣ የሃይማኖት ተቋማት ጭምር ሰጥተናል እና ትልቅ እድል ነው ኢትዮጵያ ያገኘችው። በእነ አንድሮሜዳ በእነ ካሲዮፒያ በእነ ሴፌዎስ ዘመን ህብራተ ከዋክብት ላይ ስሟ ከተመዘገበ አሁን ባለንበት ክፍለ ዘመን ደግሞ ይሄ አዲስ እድል ስለመጣ የሚል ነበረ። በኋላ 10 ስሞች ነው እስከማስታውሰው ተመረጡ። ከ10ሩ ደግሞ አይኤዩ መምረጥ ያለበትን የራሱ መስፈርት ስለነበረው ኮከቡን ቡና አለው። ቡና የኢትዮጵያ መገኛ ስለሆነ አንድ ያሰፈር ነው። በጣም መጠራት አለበት። ኮፊ ከኢትዮጵያ ነው መገኛው ከተባለ ቢያንስ ኮከብ ላይ መስፈር አለበት ነው። ሁለተኛው ኤክሶፕላኔቱ ደግሞ አቦል የመጀመሪያው ሲቀዳ አቦል ነው እና ኮከቡን ቡና ኤክሶፕላኔቱ አቦል ብሎ ጸድቆ እዚህ ውስጥ ለተሳተፍን ባለሙያዎች በሙሉ የእውቅና እና የሽልማት ሰርቲፊኬት ልኳል ዓለም አቀፍ የስነ ፈለክ ህብረት። ስለዚህ ሀገራችን ኢትዮጵያ እኛ ባለንበት ዘመን ማንኛውም ሳይንቲስት ተነስቶ ይሄንን ኤችዲ 1617 የሚባለውን ኮከብ ቢያጠና ቡና ብሎ ነው ማጥናት ያለበት። ኤክሶፕላኔቱን ደግሞ አቦል ብሎ ያጠናል። ስለዚህ እንደውም እኔ እቀልዳለሁ፣ ቡና እኮ መክፈል አልነበረብንም። በዚህ ውስጥ የተሳተፍን በነፃ ነበር መጠጣት። ፍሪ ካርድ ኖሮን መላለውና ደስ ይለኛል። አሁን ይሄን ሳስብ ቁጭ ብዬ ያን ሰርቲፊኬት ቤቴ ስመለከተው የተለያዩ አስትሮኖሚም እንደዚህ ሽልማቶች አሉ፣ ግን ይሄኛውን ሳየው በጣም እደሰታለሁ። ሀገሬ ኢትዮጵያ እኔ ባለሁበት ዘመን እኔም በተሳተፍኩበት ኩነት ኮከብ ላይና ኤክሶፕላኔት ላይ ቡናና አቦል የሚል ኢትዮጵያዊ ስያሜ በመሰየሙ ሁሌ ያን ነገር ሳስበው በእውነት ሰውነቴ በደስታ ይመላልና አስታውሰዋለሁ። እናንተ የተመራመራችሁትን የምርምር ውጤት አይደለም እናንተ የምትመራመሩበትን ታይትል መጥራት የማንችል ሰዎች እናንተን በተለያዩ በተበጣጠሰ መልኩ ዝቅ አድርጎ ለመሄድ የሚደረግበትን ጊዜ ሳስብ ደግሞ ከልብ ያዝናለሁ። የዘመኔ እንቁዎች ናችሁና እንኳን የኛ ሆናችሁ በድጋሚ እንኳን ደስ ያላችሁ።
በእውነት ለሀገሬ ክብርም ጭምር ስለሆናችሁ ነው። ዶክተር ወደ አንተ ልምጣ። መጀመሪያ ወደማደርገው ወደ ወሳኙ ጉዳይ ላምጣ። ምናልባት ዓለማችን ላይ የቀንና የሌሊት ሰዓት ርዝማኔ መለያየት መንስኤው ምንድን ነው? ምናልባት ከሀገራት ምሳሌዎች ጋር ማየት ከቻለን። ጥሩ እሺ፣ አመሰግናለሁ። እንግዲህ ሌላዎቹ ጥያቄዎች ይሄኛው መሰረታዊ ይመስለኛል እና ቀን ለምን ይረዝማል ያጥራል የሚለው ነገር ወሳኝ ነገር ነው። እንግዲህ የተወሰነ ስነፈለኩን ሳይንሱንም ልንለው እንችላለን። ሳይንስ እንኳ ባንለው የኢትዮጵያን ጥንታዊ እውቀት ብናውቀው ሊረዳ እንችላል ብዬ አስባለሁ። ምድራችን እንግዲህ ክብ ብለን ሉል ቅርጽ አላት ብለን ልናስብ እንችላለን። መሀል ላይ የሚሄድ ዛቢያ አለ። እሱ ትንሽ ያዘነበለ ነው። በሳይንሱ 23.5 ዲግሪ ዘንበል ያለ ነው እና እሱ ብዙ ነገሮችን ይቀያየራል ምድር ላይ። ለምሳሌ ወቅቶች ይቀያየራሉ። አንዱ ምክንያት እሱ ነው። የተለያዩ 4 ወቅቶች አሉን በእኛ በኢትዮጵያ። እነዚህ ወቅቶች በማዘንበሏ ምክንያት የሚመጡ ናቸው። ለምሳሌ አዘነበለች ማለት ደግሞ ፀሐይ አንዳንዴ ትቀርበናለች፣ ትርቀናለች ማለት ነው። ለምሳሌ እዚች ጋር ብንሆን ፀሐይ እዛ ጋር ብትሄድ ትንሽ ቀንና ሌሊቱ ላይ ርዝማኔው እንዲለያይ ያደርገዋል። ቀጥ ብትል ኖሮ ይሄ ሁሉ አይሆንም። ስለዚህ ማዘንበሏ የሌሊቱና የቀኑ ርዝማኔ ይለያያል ማለት ነው። ለምሳሌ በምሳሌ ቢሆን ጥሩ ነው፣ ሀገራትም ስላልከኝ ማለት ነው። እርግጥ ይሄ ሁላችንም ቼክ ማድረግ እንችላለን። ለምሳሌ አሁን ፀሐይ ወደ ደቡብ ሄዳለች። እኛ ከምድር ወገብ በስተሰሜን ያለ ነው። እሷ ወደ ደቡብ ሄዳለች። አክቹዋሊ ወደ ደቡብ ሄዳለች ነው አንጻራዊ እንትን ነው። የመሬት ደቡባዊ ክፍል ወደ ፀሐይ ያዘንብሏል ነው ኦሪጂናል እንትኑ። አንዳንድ ጊዜ እኛ ፀሐይ ከምስራቅ ወጥታለች የምንለው ነገር አይነት ማለት ነው። ምናልባት ይሄኛው ሪል ስትሄድ መሬት ከምዕራብ ወደ ምስራቅ ስለምትዞር ነው የሚልም ነገር ስላለው ነው። በዛ ልንግባባ እንችላለን። ስለዚህ ወደ ደቡብ ሄዳለች። ወደ ደቡብ መሄዷ የምናውቀው እንግዲህ አንዳንዴ የተጻፉት ነገሮች እንዳለ ከምንወስድ ራሳችን መመራመር እንደ ጥንታዊ ኢትዮጵያውያን መመራመር ስላለብን ነው። ለምሳሌ ብዙ ጽፈነዋል፣ ይሄን ጉዳይ አውርተንበታል። መስከረምና መጋቢት ላይ ፀሐይ በአናታችን እንደዚህ ነው የምትሄደው። ቼክ ማድረግ ይቻላል። ሁሉም ሰው ቼክ ማድረግ ይችላል። በአናቱ እንደዚህ ትሄዳለች መስከረምና መጋቢት ላይ። አሁን ታህሳስ ውስጥ ያለ ነው። ቅድም እንዳልኩት ፀሐይ ወደ ደቡብ አካባቢ ሄዳለች። ስለዚህ አሁን አቅጣጫዎችን ማወቅ አለብን። አቅጣጫዎችን ማወቅ በሳይንሱም በለው በኢትዮጵያ ሙቀት በለው ኢትዮጵያውያን አቅጣጫዎችን ፀሐይንም ጨረቃ ይጓዛሉ። ይሄ አዲስ ነገር አይደለም። ስለዚህ 6 ሰዓት ላይ ለምሳሌ 6 ሰዓት ቀትር ላይ ብናይ ከአናታችን ወደ ደቡብ ያለችው ፀሐይ ራሷ አናታችን ላይ ብትሆን ቀንና ሌሊቱ እኩል ነው ብለን እንወስድ እንችላለን። ቼክ ማድረግ እንችላለን። ይሄ ምንም እንትን ነገር የለም። ማንም ሰው ቼክ ማድረግ የሚችለው ነገር ስለሆነ ማለት ነው። አሁን ታህሳስ ላይ ግን ራቅ ብላለች፣ ወደ ደቡብ ሄዳለች። እኛ ደግሞ ያለነው ሰሜን ነው። ራቅ ስላለችን ስለዚህ ቀንና ሌሊቱ እኩል አይሆንም ማለት ነው። በራቀች መጠን ቫሪዬሽኑ እንደዛው ይበዛል። ስለዚህ ርቃለች። ስለዚህ ቀኑ አጭር እንደሚሆን መገመት እንችላለን እንደማለት ነው። መገመት ብቻ አይደለም መለካትም እንችላለን። ምናልባት በኋላ ትጠይቀኛለህ ብዬ አስባለሁ። እንትኑን አሁን ሳይንሱን ብቻ ልንገርህ ብዬ ነው። ሰው ሁሉ ቀኑ ማጠሩን ቼክ ማድረግ ስለሚችል ነው። ሰዓት መለየት፣ ፀሐይ ስትወጣ ትለካለህ፣ ስትገባ ትለካለህ። 12 ሰዓት አይሆንም ያ ማለት ነው። እኛ ከምድር ወገብ ትንሽ ከፍ እንላለን። ምድር ወገብ ላይ ብንሆን ዓመቱ ሙሉ እኩል ነው። ለምሳሌ ኬንያን ብትወስድ ግን ዝም ብሎ ባለን እውቀት አሁን እኛ ጠዋት 12 ሰዓት ነው የምንለው፣ ማታ 12 ሰዓቱን መሆኑን ነው የምናውቀው። እናንተ ደግሞ ፀሐይ የምትገባበትን ሰዓትና የምትወጣበትን ነው የምትመዝነው ማለት ነው። ያ ነው የቀኑን ርዝመትና እጥረት የሚለው። ያጥራል፣ እሱን መለካት ይቻላል። እንዳልኩ አሁን ኬንያ ምድር ወገብ ላይ ያለች ጎረቤታችን ኬንያ እዛ 12 ሰዓት ነው። ኢራቅ ስትሄድ ግን ለምሳሌ ከምድር ወገብ ወደ ሰሜን ዋልታ እየሄድክ ከሆነ የኢራቅ ስትሄድ አሁን ታህሳስ ላይ ማለት ነው እያጠረ ነው የሚሄደው ቀኑ። ለምሳሌ እኛ ከምድር ወገብ 8 ዲግሪ ላይ ያለው አዲስ አበባ የምትወስድ ላቲቲዩዱ ወይም በእኛ ኬንትሮስ ብለን የምንወስደው ማለት ነው 8 ዲግሪ ላይ ነው። ስለዚህ ቀንና ሌሊቱ ርዝመቱ እንደ ኬንያ አይሆንም። ሌሊቱ ቀኑ ያጥራል ማለት የተወሰነ። ምን ያህል ያጥራል ምናልባት በኋላ ልነግርህ እችላለሁ። አሁንም ዝም ብለህ ወደ ሰሜን ጉዞ ብታደርግ ለምሳሌ የእኛን ያጥራል ብያለሁ። ለምሳሌ እንትኑን ዲቴል በኋላ እነግርሃለሁ። 12 ሰዓት አይሞላም፣ 11 ሰዓት ከ36 ምናምን ደቂቃ ነው የሚሆነው። ያጥራል ማለት ነው። 40 ዲግሪ ላይ ለምሳሌ ከፍ ብትል ወደ ሰሜን አቅጣጫ እየሄድን ነው። 40 ዲግሪ ላይ ለምሳሌ ስፔን፣ ጣሊያን፣ ፖርቹጋል አሉ በዚህ ወቅት ማለት ነው። እነሱ ጋር ደግሞ ከፀሐይ በጣም እየራቁ ስለሚሄዱ የቀኑ ርዝመት 9 ሰዓት አካባቢ ነው የሚሆነው። ሲል አጭር ነው ቀኑ። የገና ጀንበር ብለህ ትወስዶ ትችላለህ። 50 ዲግሪ ብንሄድ ለምሳሌ ለንደን ጀርመን እናገኝ እንችላለን። እነሱ 7 ሰዓት አካባቢ ፀሐይ ትበራው። 60 ዲግሪ ስዊድን፣ ኖርዌይ፣ ፊንላንድ የሚባሉ በአንድ መስመር ላይ ነው ያሉት። እነሱ ጋር 4-5 ሰዓት ሊሆን ይችላል። እንደ ርቀታቸው ይለያያል። አንድ ሀገር ውስጥ በቀን ውስጥ 4 ሰዓት 5 ሰዓት ብቻ ፀሐይም ትበራው እንደማለት ነው።
66.5 በሳይንሱ ላይ መልኩ ይታወቃል። 66.5 አካባቢ ቢሆን 24 ሰዓት ፀሐይን አያገኙም። ከፍ ስትል 70 ዲግሪ ላይ እንደዚሁ አላስካ ብዙ ምሳሌ እንትኖች ለአሜሪካ ውስጥ ያለች ማለት ነው 24 ሰዓት ለ2 ወር ያክል ላይበራ ይችላል። ፀሐይ ላይ ያገኙ ይችላሉ። 80 ዲግሪ ብትሄድ 24 ሰዓት ለ4 ወር ላይ ያገኙ ይችላል። ወደ ፖል እየተጠጋን ያለ ነው። 90 ዲግሪ ላይ እንደዚሁ 24 ሰዓት ለ6 ወር አካባቢ ብርሃን ላይበራ ይችላል። ስለዚህ ከፀሐይ ባለን ርቀት ቀኑ እኩል አይደለም፣ ይወሰናል ማለት እኩል አይሆንም። እኛ ከምድር ወገብ ርቀን ያለ ነው የተወሰነ። ስለዚህ ቀንና ከሌሊቱ እኩል አይሆንም። ይሄ ፋክት ነው። እኔ የማወራሁት ዶክተር ሮዳስ የማወራው ፋክት ነው። ብዙ ጊዜ ግን ይሄ አሁን ባልከው አጀንዳ ላይ ሰዎች ኧረ እኩል ነው ብለው የሚዲያ ሰዎች ሁሉ ሲጽፉት አይቻለሁ። እና ሳይንሱ ይሄ ነው። ሜይ ቢ ዲቴል እናየዋለን ደግሞ። በጣም ደስ ይለኛል። ወደ ዋናዋ ጉዳይ እናምጣ። ምናልባት ይቺ ትልቋ ስታነጋግር የነበረችው የታህሳስ 12 ጉዳይ ነበረችው ዶክተር ታስታውሳታለህ? እና የዚህ የታህሳስ 12 ቀኑ ያጥራል በዚህ ዓመት ብለህ በታህሳስ ወር ውስጥ ተናግረህ ታውቃለህ? አንደኛው ጥያቄ ነው። 2018 በታህሳስ ወር ውስጥ ዓመቱ ያጥራል ወይ ብለህ ተናግረሃል ወይ? ምናልባት ተናግረህ ከሆነ የተፈጠረው ነገርስ ምንድን ነው? ከዛው ጋር ደግሞ ተያይዞ ብዙ የምናነሳቸው ነገሮች አሉ። የገና ጀንበርን የምናነሳለን፣ ሌሎች ሀሳቦችን የምናነሳለን። በመጀመሪያ ታህሳስ 12 ቀኑ ያጥራል ብለህ ተናግረህ ነበር? መልካም። በጣም ወሳኝ ጥያቄ ነው የጠየከኝ። ብዙም ነገር ያጠራል የሚል እምነት አለኝ። በመሰረታዊ ነገሩ አንድሮሜዳ ላይ ያልተጻፈ ነገር የለም ማለት እችላለሁ። ምክንያቱም የዘርፉ ባለሙያዎች ነን የጻፍነው። የጥንቱንም ስነፈለክ አውቀናል፣ ዓለሙንም ያለውን ደርሰንበታልና ሁለቱም የተዋሃደበት ነው እና ስለ ገና ጀንበር ደጋግመን ተናግረናል። እኔም ዶክተር ጌትነት ፈለቀም ለብዙ ጊዜ በመጽሐፍም ጽፈናል። በተለይ ደግሞ የዓመቱ 4 ቀኖች አሉ፣ በጣም ትልልቅ ቀኖች የምንላቸው ቀኑም ሌሊቱም እኩል በሚሆንበት መስከረምና መጋቢት ላይ፣ የዓመቱ አጭር ቀን በሚሆንበት ታህሳስና ረጅም ቀን በሚሆንበት ሰኔ ላይ። እነዚህ 2 ቀናት በተለይ ብዙ ነገሮች ተከናውነዋል። የዛሬ ከ4 ዓመት በፊት 2013 ላይ ጁፒተርና ሳተርን በፖይንት 1 ዲግሪ ግጥጥሞሽ ኮንጃንክሽን አድርገው ነበረ። ያን ጊዜ እንግዲህ እስከማሳስታውስ የሰኔ 14 የነበረው የላስታ ላሊበላ የነበረው ግርዶሽ ባለፈ በዓመቱ ነበረ እና በባላገሩ ቴሌቪዥን የቀጥታ ስርጭት ነበረ። ያን የዓመቱ አጭር ቀን በሚባልበት ጊዜ ሰፋ አድርገን ነበረ የሰራነው። አንደኛ ስለ ጁፒተርና ሳተርን ግጥጥሞሽ የሚያስረዱት መልእክት በጣም ሰፊ ነገሮች ይቀርቡ ነበረ። እኔም ሰዎች ያንን ነገር ክስተት እንዲከታተሉ እኛም ደግሞ ላይቭ ስትሪም ስለምናደርግ በዛን ዕለት ሰዎች አብረውን ይህን ክስተት እንዲያዩ ከኢትዮጵያ ስፔስ ሳይንስ ሶሳይቲ ጋር በመነጋገርና በመናበብ ስራ የሰራንበት ታላቅ ጊዜ ነበረ እና ብዙ ቪዲዮዎች ሰርቻለሁ እና እነዛ ቪዲዮዎች ዩቲዩብ ላይ አሉ። አሁን እንደምታውቀው ዩቲዩብ ላይ ሰዎች የኔን ቪዲዮ ደጋግሞ ይጭናሉ። እንደምታየው ድሮ የሰራሁት የዛሬ 4 ዓመት 5 ዓመት 6 ዓመት የሰራኋቸውን በሙሉ እያወጡ እንደ አዲስ ይጭናሉ። ሪዩዝድ ኮንቴንቱም እንዴት እንደማይዛቸው እኔ ጋር ክሌም ይመጣል። እኔ ግን ክሌም አላደርግም። ለምንድን ነው ማላደርገው? አንደኛ እነዚህ ሰዎች ይህን ቪዲዮ ያሳይተው ትንሽ ገንዘብ ሊያገኙ ይችላሉ፣ ይብዛም ይነስም። በዛ ቤተሰብ ሊረዱበት ይችላሉ፣ ልጆች ሊያስተምሩበት ይችላሉ፣ ራሳቸውም ሊጠቀሙበት ይችላሉ። ክሌሙን ያየው ነው ዝም የምትለው። በነገራችን አንተ ቪዲዮ ላይ ዩቲዩብ ላይ ከሚጫነው በላይ ሁሉ አንዳንዴ ሌላ ቦታ የሚታየው ቁጥሩ ይበዛል እንዳለ ነው የሚወስዱት እና ክሌም ባደርግ ዩቲዩባቸው ሊዘጋ ነው። ምናልባት እነዚህ ሰዎች አንጢላሪዎች ሸጠውኝ ብሉ እንዳለ ለሰው ለችግር ምክንያት አልሁን እንጂ ለአንድ ሰው የማግኘት ምክንያት ብሆን ምን ችግር አለው ከሚል ቀና ሐሳቤ አንጻር ነው እና አንዳንዶቹን ኢሜል አድርጌ ያውቃለሁ። ቢያንስ ስትወስዱ ከዚህ ወሰድን ብላችሁ እንደው ብትሉ ምሳሌ ቀበቶ የሚለውን የሚያስተላልፈውን ሙሉ በቃ እና ኢሜል ተደራርገናል እና ፈቀድኩለት። ሌሎቹ ግን ብዙ እንትን አልተ እና የዛሬ 4 ዓመት የሰራሁት ቪዲዮ ነው እንደ አዲስ አውጥተው መነጋገሪያ ያደረጉት። የዛሬ 4 ዓመት የተሰራ ድሮ ቤቴ ራሱ የነበርኩበት ቤት እስካሁን አስታወሰኝ ድጋሚና እንደውም አንዱ ኮመንት ጻፍኩለት እና ያኔ ጁፒተርና ሳተርን ኮንጃንክሽን ሁሉ የሰራነው ነው እንዳለ የለጠፈው።
እና ወደ ምዕራብ አድማስ ተመልከቱ በፖይንቷን ጁፒተርና ሳተርን እንግዲህ በጣም እንዴት ሰው ሊያሳስት እንደሚችል አስበው። በጣም ብዙ ነው። በስነ ፈለክ ደግሞ እንኳን 4 ዓመት የወራት ራሱ በጣም ብዙ ልዩነት አለው። እና የዛሬ 4 ዓመት የተሰራ ቪዲዮ ነው እንደ አዲስ ተጭኖ የመጣው። ተጭኖ 2018 ላይ ይሄንን አልለቀቅም። እኔ ይሄን ዓመት 31ኛ መጽሐፌ ዝግጅት ላይ ነኝ። በጣም ትኩረቴ ድርሰቱ ላይ ነው። ምሰራውም የትርጉምና የማብራራት ስራ ስለሆነ በጣም ትኩረት የሚፈልግ ነው። በ17ኛው ክፍለ ዘመን የተደረሰ ድርሰት ነው የምተረጉመው። ስለዚህ በጣም ወሳኝ ስራ ስለሆነ ከግዕዝ እየተረጎምኩ ማብራራት መስራት ስላለብኝ በሙሉ ይሄን ዓመት ቪዲዮ አልሰራንም ማለት ይቻላል። መጀመሪያዎቹ በተለይ የጳጉሜን የነበረው የጨረቃ ግርዶሽን በደንብ ሰራንበት። ከዛ በኋላ ጊዜም አላገኘሁም በቃ። ስለዚህ እንደገና ነው የተጫነው ማለት ነው። ያ የተጫነው መጫን ነው እንግዲህ የዛሬ 4 ዓመትና ሰው ምንም እንትኑን ሲያይ ነው በቃ የሚወስድ የነበረው። ኦፊሻል ዩቲዩብ ፔጅ አለኝ ወደ 400 ምናምን ሺህ በላይ ይመስለኛል ሰብስክራይበር። አልቆጥረውም ሲጀመር ጊዜም የለኝም። እኔ እንጀራዬ ብዬ አይደለም ያስኩት። ደስ ሲለኝ እሰራለሁ፣ ደስ ካልሰራ አልሰራም። ውስጤን ነው እንትን መራበትና ያ ነው። ያውም ቢሆን መልእክቱ የተዛባ አልነበረም። የሚገርመው የዛሬ 4 ዓመት የተሰራ እንግዲህ ያኔ ፀሐይ መውጫና መጥለቂያ በዛን ጊዜ የተሰራ ነው፣ አሁን አይደለም። እንግዲህ 4 ዓመት አስበው በጣም ልዩነት አለው። ሁለተኛ ግን እዛም ላይ በትክክል ሙሉን ቪዲዮ ሰው ቢያየው ምንድነው ቅድም ያላቸው የጠቀሳቸው ዶክተር የጠቀሳቸው ቦታዎች ላይ በጊዜ መሻል 9 ሰዓት ላይ እኔ ብዙ የዓለማት ሀገራት ሄጃለሁ። በአይኔ ያየሁት ነው የተጻፈም ነው። ስለዚህ እንዲህ መሻል እኛ ግን የምድር ወገብ ላይ በመሆናችን እምብዛም ልዩነቱ አይታወቅም። ግን የዓመቱ አጭር ቀን በኢትዮጵያውያን ሊቃውንት እሳቤ ምንድነው? ዓለሙ ሳይንስ የሚለው ምንድነው? ግንዛቤው እንዲኖረን ይገባል። ምክንያቱም ዩቲዩቡን የሚያየው ኢትዮጵያ ያለ ሰው ብቻ አይደለም። አውሮፓም ያለ ሰው ነው አይደል? አሜሪካም ያለ ሰው ነው የሚያየው እንጂ ለኢትዮጵያዊ ብቻ እዚህ ላለው ብዬ አልሰራም። ምክንያቱም ዓለም አቀፍ ሲስተም ስለሆነ። ስለዚህ አውሮፓ ያሉት በዛው ሰዓት ሲጨልም እንዲያዩት፣ ኢትዮጵያ ግን ብዙም አይመሽም 12 ሰዓት ከምናምን አካባቢ ላይ ያው ፀሐይ ትጠልቃለች። የምድር ወገብ ላይ በመሆናችን በጋውንም ሲረዝም አናውቀውም። እንደውም ቃል በቃል ነው ያልኩት። አውሮፓ ለምሳሌ አሜሪካ ሁላችንም ሄደን አውሮፓ የሚያየነው ነገር ምንድነው? በጋው ላይ እስከ ምሽቱ 5 ሰዓት ድረስ ብርሃን አለ። እናንተ ብርሃን ነው ብለህ ምናምን ሲገባ ኦልሬዲ ሚድናይት ሆኗል። ይሄ ደግሞ ከቀኑ 9 ሰዓት 8 ሰዓት ጭልምልም ብሎ በቃ እኔ ትሮምሶ የሚባል ቦታ ሄጃለሁ እንዲህ የሚጨልምበት ብርሃን እንኳን የማይታይበት እና ያ ነገሮችን ከማስፈር ጋራ ነበረ በስርዓቱ የተሰራው። አሁን የቲክቶክ ፕላትፎርም ምንድነው? ቅንጭብ ቆራርጦ የመውሰድ እና ሾርት ሜሞሪ ነው የሚያደርግ እና ስለሆነ ያ ነገር በጊዜ ይመሻል ምትለው ያስነግጣል። እኛም እንግዲህ በቅርብ የምንመላለስባት ያቺው ሀገረ እስራኤልም ጭምር አንተ የምትለኝ አለ። አሁን ሌሊት 11 ሰዓት እኛ ጋር ጨለም ያለ ነው። እዛ ደግሞ ብርሃን ሆኖ ታየዋለህ። ያ ማለት ግን ቀን ነው ማለት አይደለም። ሌሊቱ የሌሊቱን ሰዓት እየሄደ ነው። አዎ። እና ምንድነው በአጠቃላይ የነበረው ነገር ይሄ ነው። ያን የዛሬ 4 ዓመት የተሰራም ቢሆን የፀሐይ መግቢያና መጥለቂያ በየዓመቱ ስለሚለያይ ወቅቱም እንደ ሁኔታው ያ ብቻ እንጂ ካልሆነ በስተቀር መልእክቱ ትክክለኛ መልእክት ነበር በጊዜው የተላለፈው። ብዙ ችግር የለበትም። ግን ቢሆንም ያ ዘንድሮ ህዳር 12 ግን አጥራለች ወይ ነው አሁን ሰው በትክክል ታኅሳስ 12 እኮ የዓመቱ አጭር ቀን ነው። ሁሌም የዓመቱ አጭር ቀን ነው። እስቲ እሱን በዝርዝር አነሳዋለሁ። ቅድም ዶክተር በስፋት ያነሳው ጉዳይ ይሄ ነው። እኛ ጋር እንዴት እንደሚመራ እንዴት እንደሚታሰብ የኢትዮጵያውን ጉዳይ በትንሹ በተወሰነ መልኩ አነሳልሃለሁ። ብቻ የሚዲያውን ያለውን ነገር ለመናገር ነው። የዛሬ 4 ዓመት የተሰራ ችግሩ ጁፒተርና ሳተርን በፖይንት 1 ዲግሪ ግጥጥሞሽ ያደርጋሉ የሚለውንም ጭምር የዛሬ 2013 ዓመት የሰራነውንም በመልቀቃቸው ብዙ ቴክስቶች ደረሱኝ። የት ነው የምታሳዩት? የት እንምጣ? የት ቦታ ነው? ተመልከት እንግዲህ ምን ያህል ሚዲያ ለሳንቲም ሲባል የሚደረገው ስተት እጅግ ብዙ ነገር መረጃ ያበላሻል እና ይሄን ለመናገር ነው። አሁን ወደዚህ ዕውቀት እንምጣ እስቲ ወደ ገና ጀንበር። እኔ አሁን እንደ አዲስ ሰዎች እንትን ሲሉ እንደ የሀገራችን ገበሬዎች የተሻሉ ናቸው ማለት ጀመርኩኝ። ቢያንስ የገና ጀንበር እያሉ የዓመቱ አጭር ቀን መኖሩን ቢያንስ አውቀዋል። አሁን ካለ ነው በተሻለ። ስለ ገና ጀንበር ትምህርት ራሱን ችሎ አለው። በዚህ በጥንታዊ የኢትዮጵያ አስትሮኖሚ ትምህርት እንግዲህ የተማርኩም ነኝ የዛ መምህርም ነኝ። ስለዚህ እንደ አዋቂ ነው ልናገር የምችለው።
ይህ ትምህርት ካሉት በጣም ዘርፈ ብዙ ጥናቶች አንዱ ነው። አንድሮሜዳ ላይ አካተነዋል። ስፍረ ሰዓት የሚባል ትምህርት አለ በኢትዮጵያ የስነ ከዋክብት ጥናት ትምህርታችን እና ስፍረ ሰዓት ምን ማለት ነው ሲባል ሰዓት ነው የምናውቀው ነው። ስፍር ማለት ሰፊሮት በዕብራይስጥም ሰፊሮት ይባላል። ስፍር ማለት መለካት፣ መመጠን፣ መቁጠር፣ መመደብ ማለት ነው። ይህ አውቶማቲክ ሰዓት ከመምጣቱ አስቀድሞ ኢትዮጵያውያን ሰዓት ይቆጥሩ ነበር አይደል እንዴ? ካልኩሌተር ሳይኖር ሂሳብ በእጃችን እንደምናሰላበት እንደነበረ ጊዜ ሁሉ ሰዓትን የሚመጥኑበት፣ የሚሰፍሩበት፣ የሚያውቁበት፣ የሚረዱበት ትምህርት አለ። ያን ትምህርት ተማሪው የግድ ሊማር ይገባል። ሞደርን ሰዓትን ቢኖር ባይኖር ምንድነው ፀሐይ በየወራቱ የምትወጣበት ቅድም ዶክተር እንደጠቀሰው አለ፣ ዲግሪዎች አሏት። ስለዚህ ከመስከረም እስከ መጨረሻው ነሐሴ ድረስ ያሉትን ወሮች በደንብ አድርገው ይከታተሉ ነበር። እንደ ኢትዮጵያ ሆነው ነው። እንደ ዓለሙ ሌላ ነው፣ እንደ ኢትዮጵያ ነው የምናገረው። ያ ትምህርት ስፍረ ሰዓት ይባላል። ለምሳሌ ፀሐይ ጠዋት ስትወጣ አንድ ሰው ይቆማል። ጥላው በጣም ረጅም ነው የጠዋት ፀሐይ በምስራቅ ስትወጣ። በኋላ ጥላው ያጠረ ይመጣና 6 ሰዓት ላይ አናቱ ትክክል ላይ ስትሆን ጥላው ያጥራል። ከዛ ደግሞ እየረዘመ እየተዘረጋ ሰርክ ላይ ረጅም ይሆናል። ወደ 7 ጫማ ሊሆን ይችላል። ስለዚህ ሰውየው ይቆማል። ጭንቅላቱ የቆመበት ቦታ አለ። ከዛ በእግሩ ይለካል። በራሱ እግር ነው የሚለካው፣ በጫማ ይለካል። ስለዚህ ሰዓቱን ያውቀዋል ማለት ነው። ስንት ሰዓት ነው? ስለዚህ አንድ ሰዓት ላይ ያለውን የልኬት አንድ ተማሪ ሰንጠረዥ ይሰራል። በቃ ሲመረቅ ለምሳሌ ድጓ የሚማር ሰው ድጓ ጽፎ ነው የሚመረቀው አይደል? እንደ ቴሲስ በለው ዲሰርቴሽን። ይሄም ደግሞ ሰንጠረዥ ይሰራል ተማሪ። እኔ መምህር ያስተማሩኝ ሰንጠረዥ ይሰሩ ነበር እስከማስታውሰው ድረስ የመስከረምን የጥቅምትን ይሄዳል እስከ ነሐሴ ያለው። ስለዚህ አንደኛው ልክ ጠዋት ላይ ጎህ ሲቀድ ያለው እንግዲህ ፀሐይ መውጣት በምስራቅ አድማስ ትጀምራለች። አብይ ነግ ይባላል። 1 ሰዓት ማለት ነው። አብይ ነግ 1 ሰዓት ላይ ያለው ጥላ ይለካል። ትንሽ ረዘም ያለ ነው። ንዑስ ነግ ማለት 2 ሰዓት ማለት ነው። አብይ ሰለስት 3 ሰዓት ያለው ጥላ ይለካል። ማዕከላዊ ሰለስት 4 ሰዓት ማለት ነው። ንዑስ ሰለስት 5 ሰዓት ነው። አብይ ቀትር ማለት ልክ 6 ሰዓት ነው። ማዕከላዊ ቀትር 7 ሰዓት ያለው ጥላ ይለካል። ንዑስ ቀትር 8 ሰዓት ያለው ጥላ ይለካል። አብይ ሰዓት የሚሉት ተሰዓት የሚሉት 9 ሰዓት ላይ ነው። ማዕከላዊ ሰዓት 10 ሰዓት፣ ንዑስ ሰዓት 11 ሰዓት፣ 12 ሰዓት ሰርክ የመጨረሻው ይደመደማል። ስለዚህ ወራቱ ላይ ሰንጠረዥ ሲሰራ ተለይተው የሚሰሩ አሉ። አንደኛው የታህሳስ ነው፣ የዓመቱ አጭር ቀን ነው። ሁለተኛው ሰኔ ነው። ታህሳስ ለባህቲቱ፣ ሰኔ ለባህቲቱ ይባላል። አሜሃ ያጽር ሰዓተ መዓልት ወይ በዝ ስፍረ ሰዓት ዘሌሊት ይባላል። የሌሊቱ ረዘም ይላል፣ የመዓልቱ ያጥራል። የገና ጀንበር ማለት ነው። የሰኔም ደግሞ አሜሃ ይነው መዓልት ይላል፣ ረቀኑ ይረዝማል። ወይ ያጽር ሌሊቱ ያጥራል። ከዛ በኋላ ያሉት ግን አንድ ላይ ሆነው ይሰራሉ። ለምሳሌ ህዳርና ጥር ተመሳሳይ ነው ጥላቸው፣ ሰዓቱ ማቆጣጠሩ። ጥቅምትና የካቲት ደግሞ አንድ ላይ ሆነው ይሰራሉ ሰንጠረዣቸው። ቀንና ሌሊት እኩል የሚሆንበት መስከረምና መጋቢት እኩል ሰንጠረዥ ይሰራላቸዋል። ማታው ነሐሴና ሚያዝያ፣ ሐምሌና ግንቦት ይሰራሉ። ስለዚህ ቀላል ትምህርት አይደለም። እያንዳንዱ ሰዓት መስከረም ላይ፣ ጥቅምት ላይ እስከ ነሐሴ ያለው አሁን የጠቀስኳቸው አንድ ሊቅ ሰንጠረዥ ሰርቶ ነው የሚማረው። በጣም ትልቅ ጉዳይ እንደሆነ እናስረ ደግሞ ያ ምንድነው የሚጠቀሙበት? እንጨት ለመቁረጥ ጭምር ሐሳበ ጽኒት ወጽንጽንት የሚባል ትልቅ ትምህርት አለ። ምንድነው? የነቀዘ እጽዋት ዝም ብሎ አይቆረጥም። ከስነ ከዋክብት ጋር የተያያዘ ጉዳይ አለበት። ስለዚህ ጨፈቃ ለመቁረጥ፣ እንጨት ለመቁረጥ ይሄን ስሌት ጭምር ይጠቀማሉ፣ ሰዓትን ከመለካት ባለፈ። ስለዚህ የሌሊቱን ሰዓት የመዓልቱን ሰዓት የሚለኩበት የራሳቸው የሆነ ትልቅ ትምህርት ነው ይሄ ትምህርት ማለት ነው። ስለዚህ ኢትዮጵያ እኔ እንግዲህ ብዙ የጥንታዊ ስነፈለክ ስልጣኔ የነበራቸው አሉ ሀገራት አለ፣ ባቢሎን፣ ነማያ፣ ነህንድ። በሰንጠረዥ ያስቀመጠ ግን አልገጠመኝም እስከ ነሐሴ ድረስ በሰንጠረዥ ይህንን የዓመቱን አጭር ቀን፣ ረጅም ቀን፣ የዓመቱ እኩል ቀን፣ መስከረምና መጋቢት እና ሌሎቹን 12 ወራትን በሰንጠረዥ በማስቀመጥ የኢትዮጵያ ትልቅ ነን ምንም ይሄ የምንሸማቀቅበት ይሄ የሌለው ነው ማፈር ያለበት።
እና ሰዓት ባይኖር በሰዓት የሚያውቁ ሰዎች ነበሩ። ስለዚህ የኢትዮጵያ ስነፈለክ በዚህ ደረጃ ነው ይሄንን የሚያሰለው። ስለዚህ የታህሳስ አጭር የገና ጀንበርም ሲሉ ደግሞ ዝም ብሎ ተሰየመ አይደለም። ብዙ ጀንበር የሚባል ስሞች እንደነበር አስታውሳለሁ፣ አሁን ባይኖርም። ጀን ማለት ገነ ወይም ገነነ ማለት ገናና ማለት ነው። በር ማለት በግዕዝ ቋንቋ ብርሃን ማለት ነው። ገናና ብርሃን ማናት? ፀሐይ ናት። እሷ ብርሃኗ የሚያንስበት ለማለት ነው፣ ሰዓተ ማልቱ የሚያንስበት። ሌላው ጃንሆይ ሲባል ሰምታለህ? ጃን ሲባል ጀን ሲባል ንጉስ ነው። በር ማለት ደግሞ በር ነው። ገናናው ንጉስ እግዚአብሔር የከፈተው በር ማለት ነው። ሶስተኛው ጋን የሚባል እናውቃለን አይደል? እንስራ አለ፣ ማሰሮ አለ። ጋኑ ትልቁ ነው። በር ብርሃን ነው፣ ታላቅ ብርሃን ናት ማለት ነው ፀሐይ። ስለዚህ የገና ጀንበር ይላል ገበሬው ራሱ። አረ ያጥራል የገና አረ የሰኔው ጀንበር ደግሞ ይረዝማል ይላል። አሁን ሚዲያ ላይ የምታያቸው ከዚህ እንኳን ያነሰ እውቀት ያላቸው ሰዎች ናቸው። ስለዚህ ሀገራችን ኢትዮጵያ ሰዓትን በመመጠን በመስፈር በመራቀቅ ብትታወቅ ናት። ስለዚህ እኔ ያን ጊዜ አንድሮሜዳ ላይም በተለይ ቁጥር 2 ላይ በስፋት ጽፈነዋል። ወይም ዶክተር ጌትነት ፈለቀ አዲስ ጉዳይ አይደለም። የኢትዮጵያ በጣም የሚደንቅ ይሄ ጉዳይ ዓለም አቀፍ ጉዳይ ሲሆን ኢትዮጵያ ደግሞ በቀመር ያካተተች ናት። በብቸኝነት እንዴት ልበል ከፕላኔቷ። አሁንም አፌን ሞልቼ ነው እዚህ ላይ የምናገረው። ለምን እንደሆነ ታውቃለህ? እነዚህ ክንውኖች በምድር ላይ የሚከናወኑት በ182 ቀን አንዴ ነው። ቀኑ እኩል የሚሆነው መስከረም ላይ እና መጋቢት እኩል የሚሆንበት በ182 ቀን አንዴ፣ አጭር ጀንበር የሚሆንበት ታህሳስ 12 እና እንደዚሁ ሰኔ 14ም በ182 ቀን አንዴ ነው። ታዲያ ኢትዮጵያውያኑ ማለት የዓመቱ ግማሽ ቀን ማለት ነው 182። ኢትዮጵያውያኑ ይሄንን ኮድ ያስቀመጡት ምን ላይ እንደሆነ ታውቃለህ? ፊደላቸው ላይ ጭምር ነው። ሰንጠረዥ በመስራት ጭምር አይደለም። ፊደላችን አ በገደ ሀ ወዘ ሀ ጠ የ ከ ለ መ ነ ሰ አ ፈ ጸ ቀ ረ ሰ ተ ሀ ጸ ጰ ፐ። ወደ ጎን ስትቆጥረው 26 ነው። ወደ ታች ስትቆጥረው፣ ወደ ጎን ስትቆጥረው ስንት ነው? 7 ነው። አ ኡ ያ ኤ ኦ 7 ነው። አንድ ላይ ስታባዛው 182 ቀን ነው። 182 ነው። 182 ፊደል ማለት የዓመቱን እኩል ቀንና የዓመቱን አጭርና ረጅም ቀኖች ቀመር የያዘ ነው። ኮድ ነው ማለት ነው። እኔ ይሄንን ማስተምራቸው ወደ 400 ተማሪዎች አሉ በዓለም አቀፍ ዙሪያ። ቀላል ትምህርት አይደለም። በጂኦሜትሪ ገልጸውታል። ለምሳሌ 24ኛዋን ፊደል ጸ አድርገዋታል። እችኛዋን ጸጳ ወይም ፀሐይ ጸ እንላታለን። ቅርጸ ፊደሏን ተመልከት። ክብ ናት፣ መሃል ላይ መስመር አለ። ምን ማለት ነው? እኮ ጂኦሜትሪውን ጭምር ነው ተማሪዎች የሚማሩት። ቀላል እውቀት አይደለም። በኢትዮጵያ ፊደል ፀሐይ ረፍት የለሽ ናት፣ ክብ ናት፣ ረፍት የለሽ ናት። በሁሉም ንፍቀ ክበብ ናት። አጠልቅም። በዚህ ታበራለች፣ በደቡብ ታበራለች፣ በሰሜን ታበራለች። መጥለቅ የሌለባት ፍጥረት ናት። 24ኛ ፊደል ላይ ናት። 24 ሰዓትን የምትወክል ጭምር ናት ማለት ነው። ስለዚህ የ24ቱን ሰዓት ቀመር በቅርጸ ፊደልም በቀመሩ ደግሞ የኢኩኖክስን ሰዓተ ቀሪና መዓልት ወሪና ሌሊት ዘመፀው የመፀው የቀንና የሌሊት እኩሌታን ሪና መዓልት ወሪና ሌሊት ዘጸደይ የጸደይን መጋቢት ራሱ እኮ ማለት መመጋገብ ማለት ነው። ማርች ማለት አይደለም። ማርስ የሚባል ጣዖት ነው። the god of war የጦር አምላክ ነው። መጋቢት ብትል እኮ መመጋገብ አይገርምም? ኢኩኖክስ እኮ ነው። ሰዓተ መዓልቱና ሰዓተ ሌሊቱ ተመጋግበው እኩል የሚሆኑበት። መዓልት ራሱ ማለት ዝም ብለው ዴይ ናይት አላሉ። መዓልት ማለት ወአለ ማለት በግዕዝ ቋንቋ ሰው ስራ ሲሰራ የሚውልበት ማለት ነው። ቀን ማለት ቀኔ ማለት ገዛ፣ ተገዛ፣ ሰራ፣ አገለገለ ነው። ሰው ቀኑን ስራ ሲሰራ የሚውልበት ነው። ሌሊት ማለት ሌለ ማለት ለየ ነው። ከብርሃን የተለየ ጨለማ ሰዓት። በአንድ ላይ ዕለት ይሉታል። 24 hours ዕለት ብሂል ዘያስተዛውጎሙ ለሌሊት ወለመዓልት ጥንቁቆች ናቸው። ዕለት ማለት ቀንና ሌሊቱን እኩል የሚያደርግ ከዚህ የበለጠ ሳይንስ የት ልታገኝ ትችላለህ ነው። ስለዚህ ኢኩኖክስን፣ የገና ጀንበርን፣ የሰኔ ጀንበርን፣ የመስከረምን እኩሌ፣ የመጋቢትን እኩሌ ፐርሺያ ሄጄ ላጠና አልችልም። ኢትዮጵያ ሀገሬ ብራና ፍቀው ቀለም በጥብጠው ብር ቀርጸው አባቶቼ ጽፈውልኛል። መጽሐፍን ብቻ ሳይሆን አስተምረውኛል። ያን ዕውቀት የኢትዮጵያን ዕውቀት ለኢትዮጵያውያን ማጋራት ግዴታ ነው። ነፍሳችን ከስጋችን እስክትለይ ዱላ ቅብብሎሽ እስከሆነ ድረስ ማለት ነው። ስለዚህ ኢትዮጵያ ላይ
በምድር ወገብ ላይ ስለሆንን ብዙ አይታወቅም። ሌላው ዓለም ግን እንዲህ ነው። ቢሆንም ግን እንደ ሰኔ አይረዝምም ያችኗን ብትሆን የሚል ነበረ ያቀረብኩትና እንደውም አንዱ ሰው ልኮልኝ ሳየው እንዴ ቀኑ ይጨልማል ብሎ እንደውም ሳይጨልም በመቅረቱ መከሰስ አለበታል። ምን ያህል አለማንበብ፣ አለማወቅ፣ አለመረዳት አፍ ሲከፈት ጭንቅላት መታየቱ በጣም በጣም ያሳዝናል። እና ምንድነው እውቀትን ማወቅ ከውስጥ ይጀምራል። ውስጣችን ምን አለ የሚለው እንወቅ ነው። የሚገርም ነው። ዝም ብሎ የሚያፈዝ ነው። በቃ ዝም ብሎ መስማት ይሄንን ዝም ብሎ የሚገርም የእውቀት ቤቶች ሆነን እውቀትን ቢያንስ በዛ መመንዘር ያለመቻላችን ያናደደኛልና ዶክተር እንደው እዚሁ ላይ የምትጨምርልን ነገር አለ? መስማት የበለጠ መስማት ፈለኩ፣ ጓጓው። ደስ ይላል ደግሞ ዶክተር ገለጻ ራሱ ያው ይሄን ኢሹ እኔም ሳየው አንዳንዴ ግራ ሁሉ ተጋባውና እሱ ራሱ ምንድን ነው ያለው የሚለውን ነገር ፖስት አድርጓል። የበፊቱ ነው እንዳለው የበፊቱም ቢሆን አረፍተ ነገሩ ግልጽ የሆነ ነገር ነው። ለምሳሌ ሰውም እንትን እንዲል ብዬ ነው። ለምሳሌ የቀኑ ርዝመት ይህ ዕለት በሰሜናዊ ዓለም ክፍል ኢትዮጵያን ጨምሮ ማለት ነው የዓመቱ አጭሩ ቀን ነው። የሌሊቱ ርዝመት በአንጻሩ የዓመቱ ረጅሙ ሌሊት የሚመዘገብበት ወቅት ነው። በፊትም ቆይቷል መወራት ከጀመረ። እንግዳ ነገሩ ከ4 ዓመት በፊት የተወራውን ነገር አሁን እንደ አዲስ አምጥቶ ማውራታቸውና የተወራውን ማንም ሰው ሳያገናዝብ ኮሜንት ማድረጋቸው በጣም የሚያሳዝነው ነገር። ሰው ይሄን ያህል እንዴት ነው የሚሸወደው? ሰው አንብቦ ሪሊ ተብሏል ብሎ የተወሰነ መመራመር መቻል አለበት። እንደ ሮቦት ሚዲያውን ጨምሮ ባይዘው ሚዲያ ሰዎች ቲክቶክ ላይ ፌስቡክ ላይ ትኖቹ ማየት ጀመርኩ። በኋላ ላይ እነሱም ሴም ቲንግ ይጽፋሉ እና ይህን ያህል እንዴት ነው ሊኖር የቻል ነው የሚለውን ነገር በጣም ግራ የሚያጋባ ነገር ሆኖብኛል። ከዛ ውጭ ይሄ አረፍተ ነገር ቅድም ዶክተር እንዳለው መጽሐፋችን ላይ አለ። ለምሳሌ ገጽ 304 ላይ ስለ ታኅሳስ 12 ነገር ተጽፏል። ሰው ማንበብ ይችላል። በዛ መልኩ እንትን ቢሉ ጥሩ ነው። ያ ብቻ አይደለም። ይሄ ለምሳሌ 4 ወቅቶች አሉ ብያለሁኝ። ከወቅቶች ጋር በተያያዘ ለታኅሳስ ለምሳሌ ከመስከረም 26 እስከ ታኅሳስ 25 በእኛ መጸው እንለዋለን። ቀኑ ያጥራል ምናምን ብቻ አይደለም። ዲቴል እኮ አለ የኢትዮጵያ እውቀት። ኢቭን በዚህ ወቅት ላይ የሚወጡ ከዋክብት አሉ። አንድ ገዢ ኮከብ አለ። በዚህ ወቅት ላይ ይሄ ኮከብ 4 ቦታ ተከፍሏል። ለእያንዳንዱ ደግሞ አንዳንድ ኮከብ አለ። ይሄ ማውራው ስለ ናሳ የሚያወራውን አይደለም ማውራው ኢትዮጵያውን ጥበብ ነው። ናሳ አሁን የመጣ ነው። ያን የነሱ ወቅቱን ከከዋክብት ጋር አገናኝተው ያወሩ ነበር ነው። ይሄን ለምዶ እንግዳ የምንሆንበት እኛ እሱ አንድ ግራ የገባይ ነገር ነው። ሌላው እንግዲህ እውነታዎች አሉ በሳይንስም በኢትዮጵያ ምንትን አሁን ታኅሳስ በሙሉ በነገራችን ላይ 12 ሰዓት አይደለም። ሰው ለምን አይመዘግበው? አሁን የተወሰኑ ቀኖች ይኖሩናል። ቀጣይ ዓመትም ይመጣል። ሰው ለምንድን ነው በየዓመቱ የሚደናገረው? ይለካው ታኅሳስ 1 ጀምሮ ፀሐይ ስትወጣ መመዝገብ አለበት። ፕራክቲካሊ እንትን ማለት አለበት። ማረጋገጥ ይችላል ነው። ዛሬ ማረጋገጥ ይችላል። እንደውም ኤክሰርሳይዝ መሰለኝ እኮ የሰጣችሁት አይደል? አባቶች ሰንጠረዥ ሰሩ እኮ በዛ ዘመን ያነበረው ንቃተ እና ኤክሰርሳይዝ ነው እናንተ እኛ እንድንሰራው ያ ማለት ነው። አሁን ሰው እንትን ብቻ ስዋይፕ ብቻ ማድረጉ ነው። አሁን ቲክቶክ ያያል፣ በዛው ላይ ኮሜንት ያደርጋል። እና አሁን ወሩ ታኅሳስ ነው። ለምሳሌ ታኅሳስ ነው 12 ሰዓት ሞልቶ አያውቅም። ቀኑ አጭር ነው ሲባል እንግዲህ ማንም ሰው መለካት ይችላል ነው ዋናው ነገር። 12 ሰዓት አይሞላም። ከታኅሳስ 1 እስከ 30 ያለው አይሞላም። በተለይ ደግሞ ታኅሳስ 12 ሞር ያጥራል። የዓመቱ አጭር ቀን ነው የሚባለው። ስለዚህ ሰው ቤት ሆኖ ቢለካው ፀሐይ ስትወጣና ስትገባ መለካት ይችላል። 12 ሰዓት አይሞላም። ለምሳሌ ዘንድሮ ታኅሳስ አልፏል። ለሚቀጥለው እንግዲህ ታኅሳሱ ካላለቀ ማለት ነው ካላለቀ መለካት ይችላሉ። ለምሳሌ ታኅሳስ 12 ያው ብዙዎች እንግዲህ ስለተጻፉ መልሰው አንተም ደጋግመህ እንዳልከው እዛ ጋር ፖስት ስላደረጉ ሰዎች ሳይሆን ስለቀረው ጄኔሬሽን ብለን ነው እኛ አሁን የምንመልሰው። ታኅሳስ 12 6 ሰዓት ከ35 ፀሐይ ወጣች። 12 ሰዓት ማለት ነው። ጠዋት 12 ሰዓት ከ35 ፀሐይ ወጣች። ማታ ምሽት 12 ሰዓት ከ11 ሰዓት ላይ ተጠለቀች። ጠቅላላ የቀኑ ርዝመት 11 ሰዓት ከ36 ደቂቃ ነበረ። እዚህ አጭር ነው። ይሄ ኦልሬዲ የተከሰተ ነገር ነው፣ አዲስ ነገር አይደለም። የዛሬም እንደዚሁ ብንወስዱ እንደዛው ነው። ዛሬ ለምሳሌ 11 ሰዓት አጠቃላይ የሚፈጀው እንትን 11 ሰዓት ከ36 ደቂቃ ከ42 ሰከንድ ይታወቃል። ይሄ ሰው ይለካል ነው መለካት ይችላል ነው። ከዛ ውጭ ይሄ በየዓመቱ የሚደጋገም ስለሆነ ቅድም እንዳልኩት ተፈጥሮን አይተህ ወቅቱን ማወቅ ትችላለህ። ቅድም ያልኩት ነገር ነው። በዛ መልኩ ምናልባት ግን እዚህ ላይ ደጋግሞ ያነሱት ነገር ይሄ የናሳ እውቀት ሳምቲንግ የሚል ነገር አለ መጽሐፎቻችን ላይ። ለምሳሌ አንድ መጽሐፍ ይዤ መጥቻለሁ ዛሬ። መጽሐፍ ሄኖክ ይባላል። ከኛ ይልቅ በተለይ አሁን ፈረንጆች እየተጠቀሙበት ያለው መጽሐፍ ማለት ነው።
ስለዚህ ጉዳይ ምናልባት ተጨማሪ መምህር ሊመልስ ይችላል። መጽሐፍ ሄኖክ 21 ምዕራፍ 21 ቁጥር 15-51 ላይ ስለነዚህ ነገሮች በስፋት ተጽፈዋል። ለምሳሌ አንዳንዶቹን እንደ ምሳሌ ብቻ ልጥቀስልህ። ቁጥር 17 ላይ የሚያዝያ ዕለት ከመጋቢት ዕለት ትበልጣለች። ቁጥር 18 ላይ ከሚያዝያ ሌሊት የሚያዝያ ዕለት ትበልጣለች። የናሳ እንትን አይደለም እያወራሁ ያለሁት። ቁጥር 51 ላይ ስለ ታኅሳስ ቀን ማጠርና ሌሊቱ መርዘም እንደዚሁ መርዘም እንደዚሁ ሰኔ ቀኑ መርዘሙና ሌሊቱ ማጠሩ እንደዚሁ ቁጥር 51 ላይ ተጽፏል። አሁን ይሄ ስለኛ እንግዲህ ስለ ኢትዮጵያዊ እውቀት ነው እየነገርኩ ያለሁት። ሌሎችም እንደዚሁ ስለ ሰኔም እንደዚሁ በዲቴል ተጽፏል። ቢያነቡት ቁጥሩን ስለተናገርኩ ቢያነቡት ጥሩ ነው ብዬ ነው። ከዚያ ለማንበብ ነበር ጊዜም እንዳልፈች በሚል ነው። የሰኔ ሌሊቱ ያጥራል መዓልቱ ይረዝማል፣ የታኅሳስ መዓልቱ ያጥራል ሌሊቱ ይረዝማል። ይሄ እኮ የኢትዮጵያ እውቀት ነው። የኢትዮጵያ ስነ ፈለክ የጥንታዊ እውቀት ናሳ አሜሪካ ከመፈጠራቸው በፊት የነበረ ጥበብ ነው። ስለዚህ ሰው ለምን መጀመሪያ ይሄን አይጠይቅም? ናሳ እንደዚህ ብሏል እናንተ እንደዚህ ታወራለች ከሚል ናሳ ይሄን መጽሐፍ ይጠቀመዋል። ብዙ የአሜሪካ ዩኒቨርሲቲዎች ይሄን መጽሐፍ ሄኖክ ኢትዮጵያዊ መጽሐፍ ሄኖክን ይጠቀማሉ። እነሱ ይጠቀማሉ። የኛ ሰው እዚሁ ኢትዮጵያ ውስጥ ቁጭ ብሎ አይጠቀምም። ግን ናሳ ይሄን ማውራት ያለበት ናሳ ነው ይልሃል። እና ያን ነገር እንደ ምሳሌ ልጥቀስልህ ብዬ ነው። ከዛ ውጪ የተለያዩ ጸሐፊያንም እንደዚሁ ለምሳሌ በጣም ታዋቂው ፕሮፌሰር ጌታቸው ኃይሌ እንደዚህ በተለያዩ መጽሐፎቻቸው ላይ ጽፈዋል። ታላቅ ሰው ናቸው። ኢትዮጵያ ዶክመንት ላይ በስነ ፈለኩ ላይ በግዕዝ ላይ ብዙ ጻፉ ናቸው። እሳቸውም ይሄንን አስቀምጠዋል። ከዛ ውጪ እያንዳንዱ መስከረም እስከ ነሐሴ ድረስ ያለው ስንት ሰዓት ላይ ተብሎ ተቀምጧል። እሳቸው እንደውም ያስቀመጡት ከባህር ሐሳብ መምህራንና ከስንክሳሩ ባገኘነው መሰረት ብለው እሳቸውን በተለየ መልኩ ሰንጠረዥ አውጥቶ መስከረም ላይ ምን መሆን አለበት፣ ታኅሳስ እንደውም ከ9 እስከ 15 ሰዓት ብሎ ነው ያስቀመጡት እነሱ። እሳቸው ሚኒመም ይሄ መሆን አለበት፣ ማክሲመም ምናልባት ይሄኛው ኢትዮጵያን የድሮዋን ግዛትም የተወሰነ ማየት ሊያስፈልግ ይችላል ያን ኢንተርፕሬት ለማድረግ ግን ሚኒመም እና ማክሲመም ተብሎ ተቀምጧል ነው። ይሄ ድሮ የተቀመጠ ነገር ነው፣ የአሁን እንትን አይደለም። ያ ነው። ከዛ ውጭ የሚዲያ ስቶች ያየኋቸው ነገሮች አሉ። እሱ ኦልሬዲ ተናግሮታል። ቦታው ምናምን ሁሉ የድሮ ነው፣ የ4 ዓመት ስለነበረ እንደው ሚዲያ ሰዎች ይሄን ነገር ሲጽፉ ፖስት ሲያደርጉ እንደው ማየት ነበረባቸው። እሱ በጣም ዓመተ ምህረት ራሱ አንዳንዴ ጽሁፎችን አያለሁኝ እና ዓመተ ምህረቱ አልተጻፈም ነገር 218 አይልም። ሁሉም ፖስት ያደርጉትን እያየሁት ነበረ። ሲጻፍ አንድ ነገር ይህ ሰው መቼ የተናገረው የሚለውን ነገር ቢያንስ እንትን ማድረግ ነበረባቸው ወደፊት። ሌላው ትንበያ ሰጠ ይላሉ። ትንበያ እንደዚህ አይነት አረፍተ ነገር ምን ማለት ነው? ሮዳስ ትንበያ ሰጠ። አንደኛ እንዴ ነው የጋዜጠኝነት እንትን ላይ ሁሉ ነገር ብዙ ነገሮች አሉ አይደል? ቃላት አጠቃቀም ሊሆን ይችላል። አንድ ነገር ነው ውሸት ነው የሚለውን ነገር ሁሉ አረፍተ ነገሩ ተንብያለሁ ቢሉ እንኳን ራሱ እኮ መጠየቅ አለባቸው እንጂ ድጋሜ መጻፍ የለባቸውም። ፖስት የሚደረግ ነገር እሱን በጣም የሚገርም ነገር ነው። ሌላው አሁን ሚዲያ ላይ ያየው ነገር ነው። ምሳ እንደበላችሁ ትንሽ ቆይቶ ይመሻል ይላል። እንደው ባያውቁት እንኳን እኮ ይሄ ነገር እውነት ነው እንዴ አይደለም ብሎ እኮ የሌለ ነገር እንደ አዲስ ከመጻፍ ሚዲያ ላይ ከመጻፍ ትንሽ ጠንቀቅ ማለት ነበረባቸው። ወደፊት ብዙ ጊዜ ተደጋግሞ ስላየው ነው። ጳጉሜ ላይ ያኔ የሆነ ነገር ተጽፎ ነበር። አሁን ተደገምና እንደዚህ አይነት ነገሮች ትንሽ ያሳስባሉ። ሌላ እንደዚሁ ወሳኝ ነገር ስለሆነ ነው። ነገ እሑድ ታኅሳስ 12 ቀን ቀኑ አጭር በመሆኑ ለስራና ለጉዞ የምታቅዱ ሰዎች ጊዜያችሁን በአግባቡ እንድትጠቀሙ ይመከራል። እንዴት ይሄ ሚዲያ ላይ ይጻፋል? ምን አይነት የእውቀት ደረጃ ላይ እንደደረስ ነው እንዴ? በጣም ወርደናል እኮ ነው የሚባለው። ይሄ ቢያንስ ሎጂክ እኮ አለ። ባይማር እንኳን ሰው ሎጂክ አለ እንዴ። እስከዛሬ ያልነበረ ነገር አሁን እንዴት ይከሰታል ተብሎ እኮ የተወሰነ መመራመር ያስፈልጋል። እንደዚህ እንደወረደ በጣም አስቸጋሪ ነገር ነው። ሮዳስ የተናገረው የጨረቃ ግርዶሽ ይከሰታል የአሜሪካ ምርምር ተቋም ናሳ እንደገለጸው ብሎ አሁን ሉክ ይሄ ኢንተርፕሬቴሽን እኮ ስላለው ነው። አሁን ይሄን ጽፈው ሰዎች እሱ ላይ እንዲወርዱበት ነው እያደረጉ የነበረው። በጣም አሳዛኝ ነገር ነው። በጣም አሳዛኝ። የሚታወቁ ስማቸውን እዚህ ጋር መጥቀስ ስለሌለብኝ ነው እነማን ይሄን ለምን ጉዳይ ጻፉት የሚለው ነገር እንዳለ ሆኖ ሰውም ከዚህ በኋላ ለሚጻፉ ነገሮች ጥንቃቄ በነገራችን ላይ ለነሱ ሳይሆን ለሰዋችን እነሱ ዓላማ ይኖራቸዋል። ግን ለሰዋችን ጥንቃቄ ግድ መኖር ስላለበት ለቀዩ ትውልድ እየተናገርኩ ያለሁት ሰውም ደግሞ መጠንቀቅ ያለበት ነገር አለ አንዳንድ የሚፈጥረው ስህተት። ምክንያቱም ሰዋችን ራሱ ለምዶ ይሄን ያህል የሚሸወደው የሚል 90%ቱን ኮሜንት ማየት ስላለብኝ አይሆንበት የሁላችን ጉዳይ ስለሆነ የትውልዱ ጉዳይ ስለሆነ ማለት ነው። ብዙ ነገሮች ስላሉት 90%ቱ ውሸት ነው የሚል ነገር እንትን አለ። ተፈጥሮና እንዴት ሰው ተፈጥሮ ውሸት ነው ይላል። ፀሐይ ዛሬ አጠልቅም ከተባለ ይሄ እንደዛ እንደማለት ነው። እና ሰዋችን ራሱ ብዙ ነገሮችን ኮንሲደር ቢያደርግ እላለሁኝ። መመራመር አለበት፣ ቢያንስ የሆነ ነገር ማወቅ አለበት። ካላወቀ ደግሞ ማንበብ አለበት እንጂ ኮሜንቱ ላይ ያየሁት ነገር በእውነት ማህበረሰባችን ምን ደረጃ ላይ ነው ያለው? ለምንድን እንደዚህ እኔ ደንግጫለሁኝ። እውነቱን ለመናገር ያክል በጣም ደንግጫለሁኝ። በጣም ከዛ ውጪ ሌላው 12 ሰዓት አይ ሁላችንም አይተናል 12 ሰዓት ነው ብሎ ብዙ ሰው ኮንክሉድ አድርጎ ጽፏል። ለምንድን ነው እንደዚህ ኮንክሉድ የሚያደርጉት? ሰው የማያውቀውን ነገር ለምንድን ዝም የማይለው? ለምንድን ነው የሚጽፈው? ሰዋችን በጣም ወደኋላ ቀረብኝና ያ መሆን አልነበረበትም። ቅድም እንዳለውም ይባስ ብለው በህግ መጠየቅ አለበት። አሁን እዚህ ጋር ስፒችለስ ሆንኩኝ ነኝ።
ሰዎችን ኦኬ እነዛ ፖስት ያደረጉ ሰዎች የራሳቸው ቢዝነስ አላቸው፣ ብዙም አላማ አላቸው፣ የታወቀ ነገር ነው። ሰው ምን ሆኖ ነው ይሄን የሚጽፈው? ይባስ ብሎ ይሄ እኮ በጣም የሚገርም ከእንትን በላይ ስለሆነብኝ ነው። እንደዚህ ነገሮች አሉ። ሌላው ምላሾቹ እነዚህ ሰዎች ማን ናቸው የሚለውን በተወሰኑ መልኩ እንትን ለማለት መኮርኩኝ። ዲቴል አልገባም እዛ ላይ እሱን አላነሳም። ግን አስቸጋሪ ነገር ነው ያለው። አንዳንድ ጊዜ ሚዲያ ላይ የምናገሩ ነገር አንዳንድ ነገሮች ስለሚያወሳስብ ሰው በራሱ ገምቶ ይድረስበት። እዚህ ላይ አልናገረውም። አንተ ሰው ቢሰድብ መልሰህ ከሳደብ ጥሩ አይሆንም እና እሱ ዝም ብዬ ሸፍኜ ልለፈው። የተለያዩ ግሩፖች አሉ፣ የተለያዩ ግለሰቦች አሉ፣ የተለያየ እንትን ሽፋን ያሉ። እሱ ልለፈው በእውነት እግዚአብሔር እንትን ይግለጠው በሚል እሱን በዛ መልኩ ባልፈው ይሻላል። በነገራችን ላይ ከእንግሊዝኛውና ከአማርኛው የቱ ይቀርባል ለኛ? አማርኛው አይደል? ኦብቪየስ ለኢትዮጵያኖች አንብቦ መረዳት የማይችለውን ቋንቋ ሲያከብር አየዋለሁ አንዳንድ ጊዜ። ዞሮ ዞሮ ቋንቋ መግባቢያ ነው፣ ሌላ ምንም ተአምር የለውም። ይህንን ስነ ፈለክ ግን ናሳ ላይ ተጽፎ ያለውን እንግሊዝኛውን ከማንበብ ይልቅ በአባቶቻችን የተጻፉ በአማርኛ የተተረጎሙትን ማንበቡ ይቀላል ብዬ አስባለሁ። ብዙ ስላለን ይሄኛውን ጥለነው በቅርብ ስልካችን ላይ ያለውን የጎግሉን አንስተን ይሄንን እኮ መናገር ያለባቸው የናሳ ሰዎች ናቸው፣ ነጮቹ ናቸው፣ እነ ዶክተር ሮዳስ አይደሉም፣ እነ ዶክተር ጌትነት አይደሉም፣ እንደውም ኢትዮጵያውያን መናገር አይገባቸውም የሚል አስተሳሰብን አያለው በማህበራዊ ሚዲያ ላይ እውነት። ስለዚህ ስለ ስነፈለክ ማውራት ያለበት ናሳ ነው። እኛ ኢትዮጵያውያኖችስ ማውራት አንችልም? ዶክተር እሺ፣ ጥሩ፣ በጣም ጥሩ እና መሰረታዊ ጥያቄ ነው ያነሳኸው። ዶክተርም ጥሩ አድርጎ አብራርቶታል ይመስለኛል። ስለ ናሳ የተወሰነ ነገር ልበል መጀመሪያ አስቀድሜ። እንደውም እንደኔና እንደ ዶክተር ጌትነት ፈለቀ ስለ ናሳ ያወራል ወይ ሲጀመር በዚህ ሀገር ላይ አንድሮሜዳ ለተከታታይ ዓመታት እንግዲህ በቴሌቪዥን ታሪክ የመጀመሪያው ነው የስነፈለክ ዝግጅት። በሬዲዮ ነበር፣ በቴሌቪዥን ታሪክ በሜንስትሪም ሚዲያ ስለ አስትሮኖሚ ለተከታታይ 4-5 ዓመት ያቀረበ አለ ወይ? የለም። የመጀመሪያዎቹ ነን። በቴሌቪዥን ነው ያልኩት፣ በሬዲዮ በፊት እንደነበር አስታውሳለሁ። በዛ ሁሉ ስናቀርብ የነበረው ኢትዮጵያውያን ብዙ ሺህ ዓመት የስነፈለክ እውቀት ሺዎች፣ አሁን ደግሞ ሳይንስ የደረሰበትን እውነት። ምክንያቱም ባለሙያዎች ነን። አሁን ለምሳሌ ለእኛ ሰው ሊያስረዳ አይችልም። ጭንቅላትን ለሚቀድሰው የሁለተኛ ክፍል ተማሪ እንዲያርገ ቀደድ ሊል አይችልም። የዘርፉ ባለሙያዎች ነን። አስትሮፊዚስት ነው፣ አስትሮኖሚ እና የፊዚክስ ሊቅ ነው፣ መምህር ነው። እሱ ነው ተጠያቂ መሆን ያለበት። እኔም የአቡሻህር ሰው ነኝ፣ አስትሮኖሚ ፊዚክስም አጥንቻለሁ። እንጠየቅኛ ትክክለኞች ሰዎች ነን፣ ባለሙያዎች ነን፣ የልምድ አዋላጆች አይደለም። ስለ ናሳ በቴሌቪዥን ደረጃ ያቀረብኩት እኔ ነኝ፣ ሄጄ እዛው እውነት ለመናገር ጉግልም ቢሆን ሄድኳርተሩ ሄጄ ዋናው መስሪያ ቤቱ ተፈቅዶልኝ ሄጄ ናሳን ከመጀመሪያ ጀምሮ ያለውን ቴክኖሎጂ ዓለም የደረሰበትን ያሉትን አስትሮናውቶችን በእውነት ያቀረበ ከኛ በቀር በአንድሮሜዳ ማን አለ ነው እውነት ለመና። አሁን የናሳ ጠበቃ ሰዎች ደርሶ ሲሆኑ ይገርመኛል ለማለት ያህል ነው። ሁለተኛ የናሳ አስትሮናውት መጥቶ ቃለ መጠይቅ ሁሉ ሰርችለታለሁ፣ ጠፈር ላይ ደርሶ የመጣውን ማለት ነው። በዚህ ደረጃ ሰርተናል። ስለ ናሳ ሰው ሊነግረን አይገባም አይችልም ለማለት ነው። እንግዲህ አንዳንዶች እዛ ሰርተናል ይላሉ። እንግዲህ ብዙ ሺህ ሰራተኛ አለ፣ ጥበቃውም እዛ ሰራተኛ ነው፣ እንትኑም ነው፣ ሪሰርች ብዙ ነው። እንግዲህ በምን ዘርፍ እንደሆነ አናውቅም። ስለዚህ እንደ ናሳ ካየኸው በደንብ እንደውም ፕሮሞት ያደረግነው እኛ ነን እንጂ ሌላ ሰው አይደለም ሲጀመር። በመሰረታዊ ነገሩም ደግሞ ናሳ እንደ ሀገር አሜሪካ የቅርብ ሀገር ናት። ናሳም የተቋቋመው በ1958 ነው፣ ኦክቶበር 1 1958 መቼ ነው? እንዴት አይነት ነገር ነው? 67 ዓመት ማለት ነው። 60 ምናምን አንድ ሰው እድሜ እኮ ምናምን ያሳለፈ እኮ ነው። እንዴት የብዙ ሺህ ዓመት ከዚህ ጋር ልታነጻጽር ትችላለህ? ሲጀመር ናሳ እኮ ኮሌክቲቭ ኮንሽስነስ ነው። የተለያዩ ምሁራን ከመላው ሀገር ሄደው ሳይንስ እውቀታቸውን ኮንትሪቢዩት አድርገው የመሰረቱት ተቋም ነው አይደል እንዴ? ሰዎች እኮ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት እኮ መመርመር የጀመሩት እኮ ከክርስቶስ ልደት በፊት እኮ ነው። አሁን መጽሐፍ ሄኖክን ዶክተር ይዞታል። የአዳም 7ኛ ትውልድ እኮ ነው።
አዳም፣ ሴት፣ ሄኖስ፣ ቃይናን፣ መላሌል፣ ያሬድ፣ ሄኖክ። መጽሐፈ ሄኖክ እኮ ለብዙ ሺህ ዘመን ሲነበብባት ሲተረጎምባት የቆየች ሀገር እኮ ናት ኢትዮጵያ። እነ ጀምስ ብሩስ እኮ አሁን 17ኛው ክፍለ ዘመን ላይ ነው ይዘውት ሄደው ለዓለም ያስተዋወቁት። እውነት ለመናገር ከሆነ ኢትዮጵያ በስነ ፈለክ ደረጃ እንኳን ከናሳ ከሌሎች ጋር ትነጻጸር። ናሳንማ ማን ሊነጻጽ? ናሳ ተቋም ነው፣ አንድ ተቋም ነው። ስለ ህዋ ምርምር ዘመናዊ ጥናት የሚያጠና ነው። ስነ ፈለክ አስትሮኖሚካል ንግቆ ከዋክብት ጥናት ነው፣ የፈለክ ጥናት ነው። የፈለከ ፈለካት፣ የአየር አየራት፣ የሙፃ ነፋሳት፣ የመባረቅት፣ የነጎድጓድ፣ የፀሐይ፣ የጨረቃ፣ የከዋክብት ወዘተርፈ ብዙ ነገር አጠቃሎ የሚይዝ ነው። ኢትዮጵያ ሁሉንም አሟልታለች፣ በቃልም በመጽሐፍም። ለምሳሌ ቅድም ጠቅሻለሁ፣ መጽሐፈ ሄኖክ መገኛ ናት። መጽሐፈ ሄኖክ ደግሞ የመጀመሪያው አስትሮኖመር ነው ማለት እንችላለን። የተገኘ መጽሐፉ የተገኘ ዴድ ሲ ስክሮልስ ላይ እንኳን የተገኙ ሙት ባህር 1948 ጥቅል ፍራግመንትስ ቁርጥራጭ ነው። እንደ ሙሉ መዝገብ የያዘች ሰነድ የያዘች ኢትዮጵያ ብቻ ናት። ብዙ የሄኖክ እውቀቶች አሉ፣ እሱን መግለጽ አያስፈልግም። ሁለተኛ ሰማይን በማየት አይቶም ደግሞ በመመዝገብ መዝግቦም ደግሞ በማስጠራት ኢትዮጵያን የሚያህል የት አለ እኮ። በቃ አሁን እኮ ማንም ከምድር ጫፍ እስከ ምድር ጫፍ ያለ ስነፈለክ አጥኝ ተማሪ 88ቱን ህብራተ ከዋክብት ሲያጠና ጠፈሩ ለ88 ክፍል ተከፍሏል። ቅድምም ደጋግመንም በመጽሐፋችንም እየጠቀስነው እንዳለ ነው፣ እንደ ሀገር የተጻፈች እኮ ኢትዮጵያ ብቻ ናት። ይሄ እኮ በጣም ትልቅ ጉዳይ ነው። እኛ ብንባንን እኮ የአንድሮሜዳ ከተማን ገነባ ነበር፣ ካሲዮፒያ ከተማን ግን መጪው ትውልድ ይገነባዋል። ችግሩ አሁን ሴፌውስም ከተማ መገንባት ነበረበት። እንደ ሀገር ኢትዮጵያ ተጽፋለች። እሱ በጣም 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 ሲያስደንቀንና ሌላው ዓለም ሲቀናብን እንደ ሀገር በመጻፉ፣ ሁለተኛ ደግሞ ብራና ፍቀው ቀለም በጥብጠው ብር ቀርጸው ደግሞ ያስተላለፉልን ዶክመንት ሰነድ የትየለሌ ነው። ገልጠንም አንጨርሰውም። እኔ እኮ ከብራና ጋር ያደኩ ሰው ነኝ እኮ፣ ዝም ብዬ አይደለሁም። ሳነባቸው፣ ስማራቸው፣ ስተረጉማቸው፣ ሳላቀቃቸው፣ ስላቀቅባቸው የኖርኩ ሰው ነኝ። ማን ይናገር የነበረ ማን ያርዳ የቀበረ። ስንት የስነ ፈለክ መጻሕፍት አሉ። እኛ እኮ አንድሮሜዳ አንድ ይህን ያህል ገጽ ወደ 400 ምናምን ገጽ ተጻፈ። እንደገና 458 ገጽ አንድሮሜዳ 2 ተጻፈ። ኦልሞስት ወደ 900 ገጽ ማዛሮትን ጻፍኩ። የኢትዮጵያ ዘመን ቀመር እንደገና ሌላ እየጻፍን እኮ አላልቅ እኮ አለ እኮ። ትርጓሜ ሚጠተ ብርሃናት እኮ አላልቅ አለ። መጽሐፈ ብርሃን እንዴት ሰንጠረዡን እንዴት እንስራ፣ ያን ሁሉ የአስትሮኖሚ ሐሳብ። ስለዚህ የኢትዮጵያ እውቀት በፒኤችዲ ደረጃ ይጠናል ነው እንግዲህ ለተኙት ላንቀላፉት ነው። የዛሬ 400 ዓመት ዮብ ሉዶልፍ ጀርመን ይጠናል እኮ ይመረመራል እስከ ፒኤችዲ ደረጃ። ኢትዮጵያ ግን ያሳዝነኛል ይሄ ማለት ነው። እና ይሄ በጣም ቀላል አሁን መመዝገብ ማየት አልፈው ደግሞ መመልከት በምን በመሳሪያ በእውነት ላስታ ላሊበላ ቤተ ገብርኤል ላይ የነበረው እኮ የስነ ፈለክ መመልከቻ ነው። ማርኮ ቪጋኖ ትልቅ ስራ የሰራ ነው። ሳይንቲስቶች ተመራማሪዎች ይደብቋሉ፣ ይገልጻሉ። እውነተኞች ይገልጻሉ፣ እንትኖች ይደብቃሉ። ማርኮ ቪጋኖ ቀድሞ የጀርመን የፈረንሳይ የጣሊያን ልዑካን ተመላልሰዋል ላሊበላ ትልቅ ጉዳይ ነው፣ ተጠንቶ ያላለቀ ነገር ነው። ቤተ ገብርኤል ላይ እኮ ያጠናቸው እያንዳንዱ ክበቦች እኮ ንጉሠ ነገሥቱ እኮ መሳሪያ አቁሞ የሚመለከትበት ነበረ። ያ እኮ ከፐርሺያ ጋር አነጻጽሮታል ቪጋኖ፣ ከቻይና ካለው ጋር የተለያዩ ዓለማት ስልጣኔ ይሄ የሰማይ መመልከቻ ስፍራዎች ጋር አነጻጽሮ ክበቡንም ዳያሜትሩንም በሙሉ ኦብዘርቫቶሪ ከዋክብት መመልከቻ ቦታ እንደነበር አጥንቶታል። ኋላ ያው በእድሳት ሰበብ ነው የተደፈነው ያ ቦታ። እውነት ትልቅ 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 ስህተት ነው የተሰራው እዛ ቦታ ላይ። እንደውም ደብዳቤ እንዳስገባው አስታውሳለሁ። እኔ ደብዳቤ ጽፌያለሁ በጊዜው እንዳይደፈን የተደፈነው እንዲከፈት። ይሄ የኢትዮጵያን ታሪክ የአፍሪካን ታሪክ ማጨለም ነው። አውሮፓውያን ሳይሰሩ ሰርተዋል ኢትዮጵያውያን በሚል ማለት ነው። ስለዚህ ዘመን እንቆጥራለን፣ ዘመን እንሰፍራለን አይደል እንዴ? ዘመናችን የሚሰፍርልን የሚቆጥርልን የ67 ዓመት ሰው ነው እንዴ? ስንት ሺህ ዓመት ኢትዮጵያ አልሰፈረችም? ስለ ፀሐይ ስለ ጨረቃ አሁን ለምሳሌ 2000 ስንት ላይ ነን? 18 በእኛ። በጨረቃ ግን 2079 ላይ ገብተናል። 2079 የገባሁት እኮ ያንን ጉግል አይቼው እናስ አይደለም 365 ዕለት ከ15 ኬክሮስ ከ6 ጋሊት ከ37 ሳልሲት ከ52 ተራቢት ከ48 አመሲት ድረስ ማቴማቲክሱን ሰርቼው ነው።
ስለ ግርዶሽ ለማወቅ እኮ አውደ አበቅቴን ጥንቅቅ አድርጎ በመስላት ነው። ስለዚህ ሰዎች ካልኩሌተር ከመስራታቸው በፊት ሂሳብ የላቸውም ነበር እንዴ? ሂሳቡ ትሰራለህ፣ ካልኩሌተሩ ደግሞ አሁን መጣ፣ ሃይቴክ መጣ፣ አሁን ደግሞ ኤአይ መጣ፣ ምንም ገላግሌው መጣ። ስለዚህ ጥያቄያችንን እናስተካከል። ኢትዮጵያውያኖች መናገር ይችላሉ አይችሉም ሳይሆን ናሳ ነው መናገር ያለበት የለበትም ሳይሆን ይሄ ትውልድ መሀል የነበረበት ኢትዮጵያ እነዚህን ከተሞች መገንባት ባለመቻሏ አፍረናል የሚል ሀሳብ ነው። ይሄን እውቀት ማሸጋገርን ባለመቻሏ፣ በእያንዳንዱ ትምህርት ካሪኩለም ውስጥ ባለመካተቱ እኮ በጣም እኮ ተጠያቂነት እኮ ነው። ትውልድ የሚቀጥለው ትውልድ ነው እኛን ሊጠይቀን የሚችለው። እኛ አንድም ከታሪክ ተወቃሽነት ድነናል። እኔ የሚሰማኝ ነገር የለም፣ ምክንያቱም ዶክተር የሚሰማው የለም። ይሄን የአንሴስተሮቻችን እውቀት በተቻለን አቅም ጽፈናል፣ አስተምረናል፣ አቅርበናል፣ ብፌው ቀርቧል። ስለዚህ ኦክቶበር 1 1958 ላይ የተመሰረተን ተቋም እንዴት ለንጽጽር ታቀርባለህ? ሲጀመር ደግሞ ሴፕቴምበር 4 1998 የተጀመረን ጉግል እንዴት ሪፈር ታደርጋለህ? ቆይ ጉግል ባይኖርስ ምን ሊኮን ነው? እኔ በደጋግሜ የምናገረው ነገር አለ። ጉግል ባይኖር ምንድን ነው? ስለዚህ አሳ እንኳን ያከብራል እኮ አንተ እንደዚህ አይነትን እውቀት እኮ አሁን ሊያጣሉን እኮ ነው እኛ የሌለንበትን። ምክንያቱም እንደ አንድ ዘርፍ እኮ የዘርፍ ባለሙያ ስለዛ ዘርፍ የሚሰራውን ነገር እኮ ልታደንቅ ይገባ ነበረ። አንዳንዶች ደግሞ እዛ ነን በሚል ሰበብ ሀገራቸውን እውቀት ለማጠልሸት ይሞክራሉ። ይሄ ምን በአንድ አረፍተ ነገር ሲጠቃለል ያጣ ለማኝ ተሳድቦ ይሄዳል። በጣም ትልቅ አባባል ነው። ወይም ደግሞ ቀበሮዋ እንዳደረገችው ነው። ቀበሮዋ ዛፍ ላይ ስጋ ተንጠልጥሏል፣ ሙዳ ስጋ፣ ብዘል አደርስበትም እና ይሄ ነገር አፕል ነው ብላ ሄደሽ ነው። ይሄ የሚያሳየው እስከ ሳድሲት ጠንቅቀው የዛሬ 600 ዓመት ስለሚሆነው ጉዳይ በጭንቅላት ብቻ እኮ በማስላት እኔ አሁን የኔ መምህር ነፍሳቸውን ይማር እንዲ ካልኩሌተር እንደሰች እኮ ሲያሰሉት እኮ ይገርምሃል እኮ ምንም አይነት ካልኩሌተር ወር የተማሩት አይደለም። ስለዚህ ይሄ ነገር በጣም ወሳኝ ጉዳይ ነው እና እኔ እንደ እውነት ለመናገር ኢትዮጵያ ሀገራችን ታላቅ ሀገር ናት፣ የከበረች ሀገር ናት። ቅዱስ መጽሐፍ እንኳን ከ40 ጊዜ በላይ ጠቀሳት ሀገር ናት እና ልታንቋሽሽ አትችልም። እችን ሀገር ልትችል አትችልም። አሜሪካ ስለኖርክ ልታከብራት ነው የሚገባው፣ ልታከብራት ይገባልና እኔ ያጣለማኝ ተሳድቦ ይሄዳል። አንድ ኔታ ይትባረክ የሚባሉ ሊቅ ነበሩ። የእሳቸውን ነገር ላንሳ። ሩፋኤል አስተዳዳሪ ነበሩ። ትልቅ ሊቅ፣ የቅርብ ሊቅ ነበሩ። ላይ ከወንጌል በደማርያም አባት ናቸውና አንዴ የቅኔ ሊቅ ናቸውና ቅኔ ተቀኝተው ወጡ። በጣም ቅኔው ያው እሳቸው ትንሽ ጠጠር ያለ ነው እና አንዱ እንደው አውደልዳይ ነገር አቤት ኔታ ይትባረክ ቅኔውን እኮ አወረዱት፣ አቤት እርሶ የተቀኙት ቅኔ አላቸው። አንተማ የኔን ቅኔ ከሰማህ አልተቀኘሁም ማለት ነው። ሰውማ ይሄን የኢትዮጵያ እውቀት ካወቀ እውነትም አውቋል። ኢትዮጵያ ከዚህ ጋር ልትነጻጸር አትችልም። ዘ ኢትዮጵያንስ ዌር ዘ ፈርስት who invented the science of stars ሲባል እኮ እንደ አንድ ኢትዮጵያዊ ነፍስ ሊፍነከነክ ይገባል እንጂ ጠበል ውስጥ እንደገባ ርኩስ መንፈስ መወራጨት ተገቢ ነው ብዬ አላምንም። እና ብዙ ጊዜ የሚባል አባባል አለ፣ ዝም ያሉ አሳንበሬዎች በባህር ውስጥ እያሉ እንቁራሪቶች ዳር ላይ ሆነው እንጫጫሉ ይላል። እና በእንቁራሪቶች መንጫጫት የሚባንኑ ወይም የሚረበሹ አሳንበሬዎች የሉም ነው። ስለዚህ በማንም ዓለም መንጫጫት ኢትዮጵያ አትረበሽም፣ እውቀቱ አይረበሽም። እስካሁንም ዘመን እየሰፈርንበት እየቆጠርንበት ያለው ካሌንደር ነው። ነገም ትውልዱ ያስቀጥለዋል። እኛ ደግሞ ፕሮዳክትና መጽሐፉን እንጽፋለን፣ ፕሮዲውስ እናደርጋለን። እውቀት ሰው ገንዘብን ይሰርቃል፣ ጭንቅላትን ግን ሊሰርቅብህ አይችልም። ስለዚህ እንደኔ እንደው ማመጣጠን መቻል በራሱ ስለዚህ ያቀረብነው አጠቃላይ እዚህ ላይ የኢትዮጵያ ሐሳብ ከስንት ሺህ ዓመት በፊት አባቶቻችን እንዲያሰሉ ነበረ። አሁን ዓለም የደረሰበት ናሳም በለው እንደዚህ ያሰላ ነበረ። አባቶቻችን በዚህ ደረጃ ጨረቃን ያውቁ ነበረ። አሁን ያለው ሳይንስ ደግሞ በዚህ ያውቅ ነበረ። አባቶቻችን ስለ ግርዶሽ ይሄን ይሉ ነበረ። እውቀቱ ማቴማቲክሱ እስከ 6ኛው ድረስ ወርደን እኮ ነው ያሰላ ነው። ናሳም በለው ሪሰርች ሴንተር በለው በመላው ዓለም ያለው በዚህ መልኩ ያጠናል ብለን ያቀረብነው እንጂ ትንበያ ምን ማለት ነው?
ትንበያ አሁን ነቢይ ያለ አላቅም። ትንበያ ምንድን ነው ራሱ? ድሮ ነቢያት ነበሩ ከክርስቶስ ልደት በፊት ይወርዳል ይወለዳል ነው። ሐዋርያት ተተኩ፣ ከዛ ሊቃውንት ነው የቀጠሉት አይደለ? እኛ እኮ ተመራማሪዎች ነን፣ ተንባዮች አይደለንም አይደል እንዴ? ተመራማሪዎች ነን፣ መጽሐፍ ጸሐፊዎች ነን፣ አዋቂዎች ነን። ታዋቂዎች ብቻ ሳይሆን አዋቂዎችም ጭምር ነን፣ የዘርፉ ባለሙያዎች ጭምር ነን። ስለዚህ ሊቃውንቱ ኢትዮጵያውያን ሊቃውንት በዚህ መልኩ ግርዶሽን አሰሉ። ናሳም ጉግልም በዚህ መልኩ ያሰለዋል። ጉግል አላልኩም፣ ናሳ ያሰለዋል። ጉግል እንትን ማለት የሚል ነው ያቀረብነው። ስለዚህ ከዘርፉ ውጭ እንዲህ ማንሻፈፍ አያስኬድም። በጣም ጥሩ የሚገርም ነው የሚደንቅ ነውና በእድሜ በጤና ይጠብቅልን። ደግሞ 31ኛ መጽሐፋችን እየመጣ ነው። እሱን የምንመረቅበት ጊዜ ያቅርብልን ለማለት እፈልጋለሁ። ዶክተር ወደ መጨረሻው እንምጣ ጥያቄ። በጣም ጥሩ እሺ። በዚህ ጉዳይ ላይ የምትጨምረው ነገር ካለ እንጨምርበትና ወደ መጨረሻው ጉዳይ የምንመጣበታለን። የመጨረሻው ጉዳዮች እኔ የሚያስጨንቀኝ ነገር ነው። እንዲህ አይነት እውቀቶችን መንዝረን መጠቀም ስንችል ለምንድን ነው አላዋቂዎች በዝተው ነገሩን ሁሉ ባልተገባ መልኩ የሚሄዱ ሰዎች የበዙት የሚለውን ነገር እንደው ሀሳብ ሰተንበት እንለያያለን። እሺ መልካም። የተወሰኑ ነገሮችን እዚህ ያልጨምር በሚል ነው። እንደተባለው ስለ ናሳ ጉዳይ እኛ ብዙ ጊዜ አንስተናል። እንደውም ስንት ጊዜ ያነሳ መጽሐፋችን ላይ ስንት ጊዜ ጻፍን የሚለውን እያየው ነበርና አንደኛው መጽሐፍ ላይ ራሱ 18 ጊዜ ስለ ናሳ ጽፈናል። እሺ ምክንያቱም አንዱ መጽሐፍ ላይ ቁጥር 1 ላይ ብቻ። ምክንያቱም እውቀት አሁን ሼር ትደራረጋለህ፣ እንደዚህ ዓለሙ አንድ ሆኗል እና ምንም እንትን የለውም እኮ እኔ የሰራሁትን አሜሪካ ያለ ሰው ሼር ያደርግ ይችላል። እንደዚህ ሼር ትደራረጋለህ። የሰራ ፋክት ከሆነ ትናገራለህ። ግን የኔን ድሊት አድርጌ አይደለም ስለ ናሳ የማወራው። በዚሁ አጋጣሚ ዶክተር ትቀጥላለህ። አሁን አንተ አስትሮኖሚ ስታጠና ሳውዝ አፍሪካ በምን ላይ ነበር ያጠናው? የአንተን ቴሲስ ሪሰርች ናሳ አይጠቀመው? አሰምሮ ነው የሚጠቀመው። ምን ላይ ነበር ያጠናው? እንደው ለመግለጽ ያህል ከዋክብትን ጥንድ ከዋክብት ይባላሉ፣ ባይነሪ ስታርስ ይባላሉ። ስለዚህ ናሳ ይጠቀመዋል፣ ማንም ሰው ይጠቀመዋል። ኢቨን የማስተርስ እንትን መጽሐፍ ላይ ወጥቶ ፐብሊክ እንትን ላይ ወጥቷል፣ ማንም ሰው እንዲጠቀምበት ማለት ነው። ሪሊ የሆነ ሳይንስ ነው፣ ድጋሚ የማይሰራ ቴሌስኮፕ ተጠቅሜ የሰራሁት ነገር ነው። ኦሪዮን ውስጥ ያለች ኮከብ በሚል ጀርመን ውስጥ የታተመች መጽሐፍ ነች። ላይቭ እንትን ላይም አለች። ምንድን ነው የሚባለው መጽሐፍ እንትን ማየው ላይ አለች። ማንም ሰው መጠቀም ይችላል ማለት ነው። እውቀት ሼር ታደርጋለህ፣ ኮመን የሆነ ነገር ነው። ከዛ ውጭ ያው መምህር እንዳለው ናሳ 67 ዓመት እድሜ፣ ጎግል 25 ዓመቱ ነው መሰለኝ ሰምቲንግ። አሜሪካ ራሷ 250 ዓመት ወረ እንዴ 1776 ተቋቋመች ሀገር ነች ሰምቲንግ። እኛ እዚህ ጋር የምናወራቸው ብዙ እውቀቶች ከዛ በፊት የነበሩት እንትኖች ናቸው። ሰው ለምን እዛ ጋር ፎከስ እንደሚያደርግ እርግጥ ያው ሰው ራሱ ቢመልሰው ጥሩ ነው። እዛ ውጭ ታሪክ ደግሞ ላንሳ ካልክ ኢትዮጵያኖች እኮ አሜሪካኖች እዛ ከመስፈራቸው በፊት ሌላ ጊዜ አቅርበነው ስለነበረ ነው። አሜሪካኖች እኮ እዛ እኛ አይደለም የጻፍነው፣ እንደውም ነጮች ራሳቸው የጻፉት ጥቁር ኢትዮጵያውያን ነበሩ ተብሎ ኮሎምቦስ ከመሄዱ በፊት ተብሎ ታሪክ ካነሳ ማለት ነው። ያ አሁን ምናልባት አይጠቅመን ይችላል እንጂ ኢትዮጵያ ምን ያህል ዋይድ የሆነ ታሪክ እንዳላት የሚያመለክት ኢቨን ሳውዝ አሜሪካ ላይ ስለ ማያም ስልጣኔ ከዚህ ስናወራ ማያዎች እዛ ከመታቸው በፊት ኢትዮጵያውያን ነበሩ። ራሳቸው ፈረንጆቹ የጻፉት በጣም ብዙ ነገር አለ። ከዚህ በፊትም አቅርበነዋል እና የራስን ታሪክ እንደዚህ ማሳነስ ማለት ሌላ ነገር ነው የሚመስለው እና በዛ መልኩም ቢታይ። ከዛ ውጭ እውቀት ቅድም መምህር ያነሳው ነገር እውቀት ሼር ታደርጋለህ። አሜሪካኖች እውቀትን ከዓለም ላይ ነው የሚወስዱት። ብዙ ጊዜ ስከራከር ለአሜሪካ እውቀት ኢትዮጵያ ኮንትሪቢሽን አለው። አሜሪካ አሁን ለደረሰችበት ነገር ከዓለም ላይ ነው የሚሰበሰቡት። አሁንም አሉ ኢትዮጵያውያን ናሳ ውስጥ አሉ፣ ግን ከሁሉም ሀገር እውቀት ይሰበስባሉ ነው። ይሄ የሚታወቅ ነገር ነው እና የአሜሪካ ሲባል ጥቁሮች ራሳቸው በነገራችን ላይ ያው ነጮች ብዙ ጊዜ የበላይነት ስለሚሉ እንጂ ጥቁሮች በጣም ለህዋ ስልጣኔ ትልቅ ስልጣኔ ትልቅ ኮንትሪቢሽን ያደረጉ አሉ። ፊልሙ ተሰርቶበታል። እና አንዳንዴ ነጮች ብቻ ካተሪን ጆንሰን ትባላለች፣ የሰው ኮምፒውተር ነው፣ ጥቁር ነች። ኮምፒውተር የሆነ ፊልም እንደውም ሂድን ፊገር የሚባል ሙቪ ተሰርቶላታል። ያው ጥቁር ስለሆነች ብዙ ጊዜ እንትኖች አሉ እና ነጭ ጥቁር የሚባል ነገር የለም እውቀት ላይ። በዛ መልኩም ሰው ቢያየው ጥሩ ነው። ከዛ ውጭ የኢትዮጵያ ጥበብ ኢትዮጵያ ስነፈለግ ተፈጥሮም በለው ምንም ያልተዳሰሰ ነገር የለም ከናሳ በፊት። ብዙዎቹን እዚህ ላይ ያስፈናናቸዋል። የሄኖክ መጽሐፍ አንዱ ነው ብያለሁ። ስለ ካሌንደር ፉል የሆነ ነገር፣ ስለ ብረዋ ከዋክብት፣ ስለ ፕላኔቶች ከነስያሜያቸው፣ ስለ ጨረቃ ምን ተወርቶ አያልቅም። ስለ ጨረቃ ከነስሞቿ ቢያንስ 5 ስም ማለት ነው። ከዛ ውጭ ብዙ ዲቴል አለ። እሱን ስለማንገባበት ነው። ርዕሱ ነው ነገር። ስለ ከዋክብት እንደዚሁ ዲቴል የሆነ ነገር፣ ስለ ፀሐይ፣ ስለ ነፋሳት፣ ስለ መብረቅ፣ ስለ ነጎድጓድ፣
ስለ ወቅቶች ቅድም የተወሰነ ያነሳሁት ስለ ብላክ ሆል ጨለማ ጉድጓድ ስለሚባለው ስለ ባዕድ ፍጡራን ኤሊያንስ ህይወት አለ የለም ስነፈለግ ላይ ሳስተምር ይታወቃል። ሌላ ዓለም ላይ ህይወት አለ የለም የሚለውን ኢትዮጵያውያኖች ድሮ ጽፎታል። ይህንንም የሚገርም ነገር እኮ ነው። ሰው አሁን የሚያውቀው ጀስት የሳይንሱን ብቻ የኢትዮጵያኑ ቅድም እንደተባለው ገና ብዙ መስራት ያለብን ነገር እንዳለ ይታወቃል። በጣም ብዙ ታስክ አለብን። በዛ መልኩ ቢታይ ነው የምለው። ብዙ ዲቴሎች አሉን፣ ሱሱ ይቅርብኝ። ከዛ ውጭ ሰሞኑ ይሄን ነገር ቼክ እያደረኩኝ አንድ ወሳኝ ነገር ታህሳስ 29 መጽሐፍ ቅዱስ ላይ አሁን እንግዲህ ገናም ስለቀረበ ታህሳስ 29 መጽሐፍ ቅዱስ አላገኘሁም። ኤአይ ጠይቄ መልስ ታይ እንደዚህ የሚባል የለም አለኝ ብሎ የሚታወቅ እንትን ሰው እኮ ነው። አዎ የሚታወቅ ሚዲያ ሰው አሁን ኮንፊውዝ ሆናል። አሁን እንደዚህ ነገር ሰው ትውልዱ ምን ደረጃ ላይ ደረሰው? ምን ማለት ነው ይሄኛው? ኤአይ ጎግል ጠይቀ እንዴት ነው እውነት ፋክት ቼክ የምታደርገው? ወይም ትልቅ የሃይማኖት ጥያቄ ከኤአይ ካልመለሰልኝ ትክክል አለ፣ ኢትዮጵያ ይሄን ነገር አታውቅም ብሎ መደምደም ምን ማለት ነው? እዚህ ላይ በጣም ጥንቃቄ ትውልዱ ጥንቃቄ እያደረገ ቢራመድ ጥሩ ነው ብዬ አስባለሁ። ከዛ ውጭ ስለ ጊዜን በተመለከተ በተለያየ ጊዜ በዚያ ባለፈው ዓመት ብዙ ነገሮች እንትን ብያለሁኝ። ጊዜ ፍልስፍና የኢትዮጵያ ውጭ እያልን ጊዜ መቆጠር ከጀመረ ጀምሮ ኢቭን መቼ ያልቃል? ለምሳሌ 8ኛው ሺህ ብዙ ቀመሮች አሉ። አይ ቲንክ ዋናውም 7000 ያለ መጨረሻ ድረስ 7000 የተለያዩ ቀመሮች አሉ። 7980 ምናምን ተብሎ በተለያየ እንትን ተቀምጧል። የመጀመሪያውም እስከ መጨረሻው ድረስ የሰው ልጅ እስከሚኖር ድረስ ተብሎ በኢትዮጵያ እውቀት ተቀምጧል። አዲስ ነገር አይደለም። ሰው እንደው አሳይመንት እያልክ ነው ቅድም። ይሄን እንደው በዛውም ሰው ቢመራመርበት ብዙ መጽሐፍቶች ስላሉን ማለት ነው። ይሄንን የሰራልን ናሳ አይደለም። ናሳ ከመፈጠሩ ሺዎች ዓመታት በፊት የተሰሩ ስራዎች ናቸው። ወደ ራሳችን ብንመለስ የሚል አሳይመንት የመጨረሻ አሳይመንት ሊሆን ይችላል። ባንብበው ጥሩ ስለሚሆን ነው። ሀሳቤ ውስጥ በጣም ስለቀረበ መጽሐፈ ሄኖክ ላይ ቁጥር 21 ምዕራፍ 21 ቁጥር 50 ላይ ያለ እንትን ነው። ዝም ብዬ ላንብበው። የሰኔ ሌሊት ማጠሩ የታህሳስ ሌሊት መርዘሙ ስለምንድን ነው ቢሉ በሰኔ በማዕከለ ሰማይ ወጥታ በገጸ ሰማይ ስታበራ ውላ መሀል ለመሀል ትገባለች። በመስህ ዙራ ስትወጣ ሆቷን መጀመሪያ ታገኘዋለች። የታህሳሱ ግን በዳርቻው በጥር ሆት ትወጣለች። በጽንፈ ሰማይ ስታበራ ውላ በዳርቻ ሆቷን ታገኘዋለች። በመስህ አምስቱን ሆት አልፋ 24 ሰዓቱ ራሱ ግማሽ ተከፍሏል። ሌላም እንትን ስላለው ነው። አልፋ ዙራ በምስራቅ አምስቱን ዙራ በዳር የግርዶሹ ጊዜም ጳጉሜ ላይ ደግሞ አሁንም አነሳው ብዙ እንትን ያለው ነው። ይህ ሰው የሚለውን ነገር ሁሉ ቼክ አደረኩ። ያው ካታጎሪውን አወቅኩት። ማንሳት ስለማይጠበቅብኝ ነው። ሪሊ አንሳት አትሉኝ። የትኛው ወገን እንደሆነ አውቀነዋል። አዎ ይታወቃል። የናሳ ተመራማሪ አድርጎ የናሳ ፎቶዎች ከተጀርባው አድርጎ አንዳንድ እንትኖችን አድርጎ የተነሳው ፎቶው የኤአይ ፎቶ ነው። በጣም የሚያሳዝነው ነገር ዲቴል ቼክ ሳደርግ ጀነራል ሆኖ ራሱ እንትን ይላል። ከተለያዩ ሀገር ፕሬዚዳንቶች ከፑቲን ጋር ጎን ለጎን ሆኖ እንትን ብሏል። ከሰሜን ኮሪያው ጋር እንደዚሁ ሆኗል። ከሌላው ከኢራን ፕሬዚዳንት ጋር ሆኖ እንትን ብሏል። የናሳን ተመራማሪ አድርጎ ያኔ ስለ ጨረቃ ግርዶሽ ያቀረን ጊዜ ጳጉሜ 2 እዛ ላይ የማይሆን ነገር ጽፏል። ሎክ እንግዲህ አሁን በኤአይ ፎቶ ማለት ነው። ኢንቴንሽኑ ምንድን ነው? እሱ ኤአይ ፎቶ አድርጎ የሚያወራው በዛ ወቅት ስለተወራው ነገር አጌንስት ሆኖ ነው የጻፈው። በጣም የሚያስጠሉ ነገሮች፣ መደጋገም የሌለብኝ ነገር ማለት ነው። እና አንድ አረፍተ ነገር እንግዲህ ናሳ ውስጥ እሱ የጻፈው ነው። እንግዲህ ናሳ ውስጥ የምንሰራ ትውልድ ኢትዮጵያን እንዳለን አትርሱን፣ እንታዘባቸዋለን ይላል። ናሳ ውስጥ አይደል? አሁን ውሸት ውስጥ አሁን ውሸትም እኮ በጣም ትልቅ ኃጢአት ነው። ሰም ካይንድ ኦፍ ሃይማኖት ሊሆን ይችላል ሰውየው የሚከተለው። ግን እንደዚህ አይነት አሁን ዓላማው እኮ ነው። አሁን ማየት ያለብን ዓላማው ምንድን ነው? ምንን ታርጌት አድርጎ ነው የተነሳው ነው። አሁን የጻፈው አልጻፈው ፎቶ ተነሳ ተላሳን አይደለም። ይሄንን ታርጌት አድርጎ የሚሳደበው ግን የሆነ ግሩፕ ነው። ማን እንደሆነ ይታወቃል። ይሄ ጳጉሜ ላይ ጻፈው ነው። አሁን ደግሞ ሰኔ 12 ላይ በዛ አስታኮ ሴም ቲንግ ጻፈ በሌላ አረፍተ ነገር። ኦኬ ያንኑ ደግሞ በእገሌ መጽሐፍ ላይ ተጻፈ። የአባቶቻችን አዋቂነት ስለ መጽሐፍቶች ስለምናወራ ነው። በእገሌ መጽሐፍ ላይ ተጻፈ የአባቶቻችን አዋቂነት የሚያሳይ ነው ምናምን ብለን ስንፎክር ዓለም አለመስማቱ ምንኛ ደስ ይላል። አባቶቻችን አትበል ነው። ገብቷል? አትበል ነው። መጽሐፍቶቻችን አትበል ትልቅ ኮንትን ነው። ይሄ ግልጽ ነው። ይሄን አይቶ አንድ ሰው የሚሹልም እንደሆነ የሚታወቅ ነገር ስለሆነ በዛ ሰው ቢገነዘበው። በአሁኑ ታህሳስ 12 ደግሞ ምንድን ነው የጻፈው? ሴም ፐርሰን አንዳንዴ ስትጽፉና ስታወሩ የናሳ ተመራማሪ እንደሆንኩ የሚያውቁ ወዳጆቼ ዛሬ በጊዜ መሻል ባሉት ምሁር ዙሪያ የሆነ ነገር በል እንጂ የሚል ተደጋጋሚ መልክቶች እየላኩልኝ ነው። አክቹዋሊ የተማረ ሰው እንደዚህ አይጽፍም። በመጀመሪያ ደረጃ
ናሳም ተመራማሪ ስለሆንኩኝ እንደዚህ በል ተብሎ ሰው አይጽፍም። ብዙ ነገር ኮንፊውዝ ስላ እኔ በወቅቷቸው ናሳ ውስጥ ያሉ ሰዎች ሁሉንም እናውቃቸዋለን። እንደዚህ የሚጽፉ ሰዎች አይደሉም። በሀገራቸው እንትንም የሚኮሩ በሀገራቸው እውቀትም እንትን የሚሉ አይደሉም፣ የሚደራደሩ ሰዎች አይደሉም። እና ይህንን አይቶ አንድ ሰው እሱ አይደለም እኮ የሚያሳዝነው፣ ይህን ሰው እየተከተለው ነው። ልጆቻችን እንደዚህ አይጽፉም፣ ግልጽ የሆነ ነገር ነው። እና ወደ 8.5 ላይክ አለው ማለት 8,000 ማለት ነው። ወደ 4.6 ሺህ ኮሜንት አለው። የአንተ አይነት ጀግና ስላሉን በጣም ኮርተናል ይላል። ኤአይውን ማለት ነው። ይሄ አንዱ ነው የምልህ በብዛት ማለት ነው። ሁሉም ስለሰለቸኝ ነው። እና አብዛኛው አንደኛ ኤአይ መሆን እንዴት የተወሰነ 2-3 ሰዎች ግን ቼክ አደረኩኝ። ኧረ እባካችሁ ኤአይ ነው የሚል በጣም ደስ የሚል ዲቴይል ገብተው ያዩ ሰዎች ማለት እባካችሁ ኤአይ ነው ይሄ ሰው ገብታችሁ ለምን አታዩ የሚል 99% ግን አይደለም። ሰው ምንነቱን ሳያቅ ኤአይ ፎቶ ሳምት ይሄን ሁሉ ሳያቅ ለምን ነው ሰው ወርታች የወረደው ነው? ንቃተ ህሊና እንደ ማህበረሰብ እኮ ንቃተ ህሊና ያስፈልገናል። ሰው ለምን ቼክ ሳያደርግ ከጉድ ነገር ጋር የኤአይ ነገር ደግሞ ያው ብዙ ነገር እንደሚያመጣብን ይታወቃል። ይብቃኝ በዚህ ላይ በተለይ ዶክተር እናንተን ስንሰማ ስናይ በተለይ በብዛት ሊናገሯቸው የሚፈልጉት ቤተክርስቲያንን ማሳነስ የሚፈልጉ የሚመስላቸው ሰዎች አሉ። በተወሰነ ይገርመኛል። ሲጀመር ላትወርድ ከፍታ ላይ የተቀመጠች ቤተክርስቲያን ናት ያለችን ሁሉን ነገር። ከዛ ባለፈ ግን ኢትዮጵያውያንን እየገደሉ እንደሆነ ማስተዋል ተስኗቸዋል። ሰው የውሸት ዓለም እንኳን ፈጥሮ ሀገሩን የሚያስጠራ ነገር ከሆነ ህብረት በሚፈጥርበት ዓለም ላይ የእውነት ያለን ነገር ለሀገር በአንድነት አለመቆማችን ያናድደኛል። የምሬን ነው። አንድ ላይ አለመቆማችን ያናድደኛል። ከዚህ በፊት የነበሩት የእውቀታችሁን ፍልስፍና የነበርንበት እነዛን የጨረቃ ምልከታዎች ኢትዮጵያውያን ስለሆናችሁ ነው። ባትሆኑ ኑሮ ምናልባት እኔም የማግኘት እድሉ አይኖረኝም ነበር። ተራ እንደዚህ አይነት ዩቲዩበርም የሚያገኛችሁ አልነበራችሁም ኢትዮጵያዊ መሆናችሁ ካልሆነ በቀር የእውነቴን ለመናገርና ከካሜራ ውጪ ልክ እንደምትለው ለምጄዋለሁ መሰለኝ እንዲህ አይነት ነገር እንትለኛለህ ማለት አልፌዋለሁ። በቃ ስራ ላይ ነን፣ እየሰራው ነው፣ 31ኛውን እያመጣው ነው ብላል። 31ኛው ብቻ ሳይሆን 40 50 እያለ እንዲሄድ እንፈልጋለን በመጽሐፎቻችሁ። እንዲህ የሚሰሩ ሰዎችን እናንተን ብቻ አይደለም ብዙ የሀገር ሰዎች አሁን አይታወቁም። ይቅርታ የማይያዝ ነገር አንድ ነገር ልንገራችሁና ወደ ጉዳይ ለምጣ። አስባችሁት ከሆነ ሀገራችን ላይ አዋርድ በዝቷል። አዋራጅ ማለት ነው በኔ የምለው አዋቂዎችን የሚሸልም አይደለም፣ ረስቷል። የጦር ጀነራሎችን የሚሸልም አዋርድ የለንም። የጦር ጀነራሎችን ልብስ የለበሰን ሰው ግን የሚያበረታታ አይተነዋል። እውቀትን የሚያበረታታ አዋርድ እያየን አይደለም። እውቀት ያላቸውን ሰዎች ግን የሚሰድቡ ሰዎችን ደግሞ የሚሸልም ነገርን እየተመለከትን ነው። በዛው ልክም ለምሳሌ በትንሹ ለእናንተ እውቅና ሰጥተን ነበረ። ከዚህ በፊት ታስታውሱታላችሁ። እኔና የመምህር ደረጀ ቢሆንለት አንድ ብሔራዊ ቻናል ያንን መርሃ ግብር ቀርጾ ቢያስተላልፍ ነበረ የኔ ምኞት፣ እውቀት ያለበት ስለሆነ። ያ ሳይሆን ግን የቲክቶክ ክሬቲቭ አዋርድ የሚልን ሲሸልም በላይቭ ሲያስተላልፍ ተመልክተነው ነበረ። ብሔራዊ ቻናላችን ያው ህፍረቱን ተከናንቦ ሁለተኛውን አልደገመበትም፣ ትቶታል። ለምንድን ነው እንዲህ አይነት ጊዜ የበዛው? አዋቂዎችን እየደበቀ ታዋቂ የሆኑ ሰዎችን ብቻ ፕሮሞት ማድረግ፣ እንዲህ አይነት ንግግር የበዛበት ዘመን ለምንድን ነው ዶክተር? እዚህ ላይ እኔ ደግሞ በአንጻራዊ መልኩ ልመልሰው ይመስለኛል። ዶክተር ጌትነት ከመወደለት አንድ ትልቅ አባባሉ ለኢትዮጵያ መስራት በራሱ ሽልማት ነው ይላል። በጣም እኔ ይሄንን ልቤ ውስጥ ነው የተቀረጸው። መስራት በራሱ ሽልማት ነው። ሉቃስን ይህን ቀናኝ ይላል እኮ። ይህን እውቀት ይህን ጥበብ እንድናውቅ የፈቀደ እግዚአብሔር እንደህን የሰጠችን ኢትዮጵያ ራሱ ቀላል ሽልማት ነው። እንደ የሀገርን ጓዳ ጎድጓዳ ምስጢሯን ቀመሯን ከማወቅ የበለጠ ምን ሊያስደስት የሚችል ነገር አለ ሲጀመር? እና እኔ በራሱ በቂ ሽልማት ነው። ባይዞ እኔ ትንሽ ስሜቴ እንትን ነው፣ ብዙ እንትን አይልም፣ አይሞቀው አይበርደው አይነት ነው ውስጤ። እንግዲህ ቶረስ ነኝ እርዝ ኤለመንት ስለሆንኩኝ ይመስለኛል። ብዙም ዶክተር ጎበዝ ነው፣ ይመዘግባል ያሉትን ጭምር ምናልባት ለታሪክ እነዚህ ያሉት ሰዎች ጭምር ነገ መመዝገቡ ጥሩ ነው፣ ደስ ይለኛል እሱ። እኔ ግን ምስጋናውንም ብዙ አላየው።
ሚሽኔን አውቀዋለሁ፣ ምንም ጉዳይ አይደለም። ምክንያቱም ምስጋናውን በጣም ከሰማው ትቢተኛ ነው መሆነው። ይሄን ሰራው እንደ ይሄን ሰርቻለሁ እንደ ይሄ 30 ምናምን ሲነገር ራሱ ይከብደኛል። ይሄን ጽፌያለሁ እንደ ይሄን ሰርቻለሁ የሚል ውጥረት ይመጣል። ደግሞ በአንጻሩ እንዳልከው ደግሞ ከእንቁራሪቶች የሚሰማውን ጩኸት ብሰማ እንዲህ እየሰራው እየለፈው ቢቀርስ ትላለህ። አንድ አይደለም። እግዚአብሔር ወደዚች ምድር ሲያመጣው ሮዳስን የራሱ የሆነ ፊንገር ፕሪንት ሰጥቶታል። ያንን አትሞ በደንብ ካልሄደ ተጠያቂ እንደሆነ አውቋል። ይሄ ሰው ምድር ላይ ለምን ፐርፐዝ እንደመጣው በተለይ ቀመር ስማር ነው ያወቅኩት። ይሄ ራሴ ትምህርት ነው። አስተምሮት 400 ተማሪዎች አስተምራለሁ በዓለም አቀፍ ደረጃ ደስ ይለኛል። ራሱ ትልቅ እና ሮዳስ ለምን ምድር ላይ ፕላኔት አርዝ ላይ መጣ አውቆታል ይሄ ሰው። ስለዚህ ጆርኔን አውቀዋለሁ፣ ዴስቲኔንም አውቀዋለሁ፣ ዳር መዳረሻዬንም አውቀዋለሁ። ስለዚህ መቼ እንደምጠራ መቼ ምን እንደምሰራ ማቅ ሰው ነኝ በቃ። ስለዚህ መስራት ያለብኝን በአግባቡ ሰርቼ ወደ ባለቤቱ ቶሎ መሄድ ግዴታዬ ስለሆነ 30 መጻሕፍት አሁን 31ኛው ደርሷል። የሚደረስበት ደረጃ ተደርሶ ህፃናትን አገልግለናል፣ አስተምረናል፣ አይቆጨንም። ተረካቢዎችን ቢያንስ ህፃናት ላይ ወጣቶች ላይ ጽፈናል፣ ተርጉመናል፣ አመስጥረናል። ስለዚህ ጆርኒው ጥሩ ነው። እና ባልከው ጉዳይ ግን አንድ ሀሳብ ላንሳ። ቅድም ኤአይም ስላለ ዶክተር ጭንቅላት ሳይኖር ኮፍያ ቢኖር ምንድነው ትሉ? እንደዛ እኮ ነው የሆነው። ኮፍያው ቀደመ ከጭንቅላት በፊት፣ ወይም ከጣት በፊት ጓንት ቀደመ። እኛ ሳንሰራ ቴክኖሎጂው ቀደመ። እንደውም ደጋግሜ ዛሬ 5 ዓመት 6 ዓመት ቀጣዩ ዘመን ቀላል አይደለም። ኤጅ ኦፍ አኳሪየስ ነው፣ የነፋስ ወቅት ነው። በጣም ነገሮች ይፈጥናሉ። ቀድመን ካልተዘጋጀን እንደ ደራሽ ውሃ ነው የሚያጥለቀልቀን የሚሉ ብዙ ነገሮችን ስል ከኋላ ብዙ ቪዲዮዎች አሁን ያወጣሉ ሰዎችና ያለንበት ዘመን እንደዛ ነው። ማህበረሰባችን በደንብ አድርጎ ካልተሰራ በስተቀር በጣም ችግር ውስጥ ይገባል። ከጥቂት ዓመታት እንደውም ጥቂት ጊዜ ነው እና በጣም ስለዚህ ጭንቅላት መቅደም ነበረበት ከኮፍያ በፊት ነው። ስለዚህ በምን ሚዛን ላይ እናስቀምጠው መሰለ? በፍልስፍና ሚዛን ላይ እናስቀምጠው። በአንድ ደቂቃ ልጨርሰው። ፈላስፎቹ እውቀትን ሲለኩ አራት ነገሮች ይለካሉ። ቅድም ይሄ ሁሉ ሰው እንዴት ኮመንት ይጽፋል ባልከው ዶክተር ባለው ላይ ሀሳብ ለመስጠት ነው። ምን ይላሉ ፈላስፎች? ያውቃሉ፣ ማወቃቸውን የሚያውቁ ሰዎች አሉ ይላሉ። ጥሩ አባባል ነው። ሁለተኞቹ ያውቃሉ፣ ማወቃቸውን ግን አያውቁም ይላል። ሶስተኞቹ አያውቁም፣ አለማወቃቸውን ያውቃሉ። አራተኞቹ አያውቁም፣ አለማወቃቸውንም አያውቁም። 4 ነው። ይሄ ወሳኝ ጉዳይ ነው የምናገረው። ፍልስፍናው የሚለው ምንድነው? ያውቃሉ፣ ማወቃቸውን ከሚያውቁ ሰዎች ብቻ ተማር። የኔ እንደዚህ ነው። ይሄን ነው መከተለው። የመምህር ሊቅ ናቸው። ከሊቁን የተማርኩት። ስለዚህ ከሚያውቀው ሰው ነው ያወቅኩት። ህዝባችንም ከማን ነው የሚማረው? አስትሮኖሚ ስነፈለክ አለ አይደለ? ኦኬ፣ ስነፈለክ ስለምን የሚያጠና ነው? ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት፣ ስለ ዘተርፈ ሰማያዊ አካላት ነው። ኦኬ፣ ስለ ፀሐይ፣ ስለ ጨረቃ፣ ስለ ከዋክብት የሚያጠና ትምህርት ምንድን ነው? አስትሮኖሚ ነው። በኢትዮጵያው ደግሞ አቡሻህሩ ጥበብ ነው። ሮዳስ አቡሻህር ተምሯል? አዎ ተምሯል። ከኔ ታገለ ሐቅ ነው፣ እውነት ነው፣ የጻፈው ነው፣ የተማረው ነው። ማን ነው? ዶክተር ጌትነት ፈለቀ። ምንድነው? አስትሮፊዚስት ነው። የት? እንዲህ አይነት ዩኒቨርሲቲ ምን ሰርቷል? እንዲህ ጥናት አጥንቷል። አለቀ በቃ ባለሙያው ነው። ሮዳስ ምንድነው? ፊዚክስ አስትሮኖሚ አጥንቷል። አዎ በቃ አጥንቷል። ስነ መዛግብት አጥንቷል። አዎ አጥንቷል። ስለዚህ ከሚያውቀው ሰው ነው ሰው መማር ያለበት እንጂ በጎን በዛ ወይ ኤአይ ነክሮት ጉግል ጠቅጠቅ አድርጎ የሚያይ አይደለም። ከባለሙያው ይማራል ነው። ሁለተኞቹ ያውቃሉ፣ ማወቃቸውን አያውቁ። ያውቃሉ ግን ማወቃቸውን ካላወቁ ማንቃት ነው፣ መቀስቀስ ነው። የሚዲያ ስራ እዚህ ላይ ነው። መመገብ ይሄ ለካ አለ። አሁን ይሄን ስንናገር ኢትዮጵያውያን ደስ የሚላቸውን እንደሆነ ታውቃለህ? ለካ ኢትዮጵያውያን እንዲነበሩ ነው አባቶቻችን እናቶቻችን እንዲነበሩ ብለው ህፃናቱ ተነሱ። ተመልከት። በጣም መደሰተው እነሱ ነው። ኮራፕት አይደለም። ብሉፕሪንታቸው ንጹህ ነው፣ አልተበላሹም። ስለዚህ የህፃናቱ መነቃቃት የዛ ውጤት ነው። ሶስተኞቹ አያውቁም፣ አለማወቃቸውን ያውቃሉ። እነዚህ ትሁታን ናቸው፣ ይጠይቃሉ፣ ታስረዳቸዋለህ። አራተኞቹ ግን ቅድም ያላቸው ናቸው። አያውቁም፣ አለማወቃቸውንም አያውቁም።
ስለዚህ ፍልስፍናው ምንድነው? እሱ በዛኛው አውራ ጎዳና ከሄደ አንተ በዚህ ጋር ሂድ ነው፣ ቢያንስ ለሰላምታ መገናኘት። ስለዚህ እኔ እንደዚህ አይነት ገጾች አልጎበኝም። ሲጀምር አንደኛ አያውቁም፣ አለማወቃቸውንም አያውቁም። ይምጣ ያቡሻህር ሊክ ከሆነ ይምጣ። ለሀገራችን የተማረ ችግር ሆኗት አያውቅም። ሲጀመር በቤተ ክህነቱ በምንም ብንመለከት የተማረ ችግር ሆኗት አያውቅም። ፈላስፋ ችግር ሆኗት አያውቅም። ሁልጊዜ ስመረምር ሳጠና ማን ነው ችግር ፈጣሪ ብዬ ሳጠና ረቅቅ ብሎ የተራቀቀ ችግር ሆኖ አያውቅም ሲጀመር። ስለዚህ አያውቅም። አለማወቁን ከሚያውቁ ሰው ጋር ምን ትሰራለህ? ምን ታገኛለህ? ፍርፋሪ ካልሆነ ዝም ብለህ የአንድ ከአባቱ ቤት ኮብልሎ እዛ አሳማ ልቅምቃሚ እንደፈለገው ነው የምትሆነው። እና ስለዚህ አንተ ሽልማት ላልከው ጉዳይ ሽልማቱ ከእግዚአብሔር ነው የሚገኘው፣ ከኢትዮጵያ ነው የሚገኘው። ለኢትዮጵያ መስራት ትልቅ እኔ ወርቃማ በቃ ቤቴ ወደፊት ጽፌ ባኖረው ይላል። ለኢትዮጵያ መስራት በራሱ ሽልማት ነው። ይሄን እውቀት ማወቅ በራሱ ሽልማት ነው። የፊደሏን ሴክሬት፣ የቀመሯን ሴክሬት፣ ያላትን ጥበብ ማወቅ ሁሉንም ባናውቅም ከእውቀት ከፍለን ብናውቅም ግን ያ በራሱ ለማንም ያልተሰጠ ሽልማት ስለሆነ ማርያምስ የማይቀሟትን በጎ እድል መረጠች ስላለ እኛ በጎ እድል የመረጥን ሰዎች ብዙም አይሞቀንም አይበርደንም። በጣም ነው የማመሰግነው ዶክተር፣ ከልብ ነው የማመሰግነው። ሀሳብ እንቀበል ዶክተር። መልካም። ያው እንግዲህ እዚያ ጥያቄዎች በዚህ ዘመን ላይ ለሚለው ያው ዘመኑም ራሱን የቻለው ነገር አለ መምህር እንዳለው። እዛ ውጪ እንደዚህ አይነት ነገሮች ምን ላይ ነው የመጡት የሚለውን ነገር አንዳንዴ ቼክ አደርጋለሁ እና በግለሰብ ደረጃ ለምሳሌ ብዙ ነገሮች እየተነሱ ነው። መጽሐፍት ላይ፣ ፊደሎቻችን ላይ፣ ግዕዝ ላይ በተለይ ከ2017 መጨረሻ ጀምሮ ያሉትን ነገሮች እንደዚሁ ቼክ እያደረኩ ናቸው። አንዳንዶቹ ወደኛ ጋም ስለመጡ ማለት ነው። እንዳልኩ ግለሰብ መጽሐፍቶቻችን የእውቀት የጥበብ መጽሐፍቶቻችን ላይ ተዘምተዋል። ፊደላችን ግዕዝ ላይ ተዘምተዋል። ታስተምሩ እስከሚል ድረስ ቀንሱ እስከሚል ድረስ ማለት ነው። ቤተክርስቲያን ሃይማኖት ላይ አንዳንዴ ደግሞ ህዝቡን እንዳለ በዚህ ወር ደግሞ የሰማ ነው እንዳለ ህዝብን ትነህ ብሎ ስንትን እስከማለት ደረጃ የእጽዋት ተመራማሪ ሰዎቻችን ላይ እንግዲህ መስከረም መጨረሻ ጀምሮ ያለውን ነገር ነው እየነገርኩ ያለሁት። አንዳንዶቹ ፓተርን ያላቸው ይመስላል። ዴሊብሬትሊ ፕሮግራም ነው ነገሮች እንትኑም ስናየው ስትራክቸሩም ስናየው እንደዛ ስለሚሆን ነው። ስለዚህ ምን ማድረግ አለብኝ የኛ ሪስፖንስ የሚለውን ነገርም በዛው ላይ ማየት ስለሚጠበቅብል ነው። በዚህ ሳምንት ይህን ጉዳይ እያወራሁ አንዳንድ ነገር እያየሁኝ አንድ እንትን አለ ፖስት ተደርጎ አየሁኝ። ሁሉ ኦልሞስት አብዛኛው ሚዲያ ላይ ቱሪስቶች እየተሳሳቱ የበረራ ሰዓታቸው እያለፈባቸው ነው ተብሏል ኢትዮጵያ ሲመጡ። ስለዚህ ኢትዮጵያ ሰዓትና ለዚህ ጊዜ አቆጣጠራቸው የተዛባ ስለሆነ የሚል ሴንስ ነው ያለው። ኖርማሊ ጊዜ አቆጣጠር ሰዓታችሁን ምናምን የሚለው ነገር ቆየት እያለ መጥቷል። አሁን ደግሞ ይሄን ብዙ ትልልቅ እንትኖች ለማዘጋውትና ይሄን ለምን ማስፈለገ አለበት? ኮኔ ጋር ሲመጣ ባህሪን ማወቅ አለበት። ጃፓን ሲሄድ የጃፓን ባህል ሰዓት አቆጣጠር ማንኛውን ባህል ጠንቅቄ ማወቅ አለብኝ፣ ከዛ መዛባ ስለሌለብኝ ማለት ነው። እና እንደዚያ አካሄዶች ብዙ ጊዜ ትንሽ ግራ ስለሚያገቡኝ ነው። መጨረሻ ላይ እንደዚህ የተናጋሪዎቹ መልእክት ምንድን ነው የሚለውን እንደዚህ ቼክ ለማድረግ ሞከርኩኝ በራሴ እንትን አይ ቲንክ ሁለት ሀሳብ ላይ ወሰድኩት። ዝም በሉ አትናገሩ ነው አንደኛው፣ ዝም በሉ አትናገሩ። ከዛ ውጪ ስነልቦናዊ ጦርነት ነው ያለው። ለምን ፐርፐስ ለምን ተፈለገ የሚለውን ነገር ሰው ይመራመርበት። እኔ እስከማውቀው ዲቴልስ እስካየው ድረስ ስነልቦናዊ ጦርነት አለው። ይሄ በመንፈሳዊነት ላይ ሊሆን ይችላል፣ ታሪካችን ላይ ሊሆን ይችላል፣ በጋራ ማንነታችን ላይ ሊሆን ይችላል። ይሄ የጋራ እንትናችን ነው። ሁላችንም ሪስፖንድ ማድረግ ያለብን ነገር ነው። ስለዚህ ይሄ ስለ ማንነቴ፣ ስለ ሃይማኖቴ፣ ስለ ሀገሬ፣ ስለ ኢትዮጵያ ዝም ብሎ ነገር የለኝም። የተፈጠርኩበት ዓላማ እሱ ስለሆነ ሰው ሁሉ ዝም ማለት አለበት ብዬ አላስብም። ግን ሰው ትንሽ ሰከን ብሎ ማሰብ አለበት ብዬ አስባለሁ። ከዛ ውጭ አንዳንድ ግንትኖች ተደራጅተው ሲያደርጉ እንደው ጥሩ ነገር ለመመለስ ራስን ለመከላከል ቢያንስ እንደው የሆነ እንትን ያስፈልግ ነበር ብዬ አስባለሁኝ። ማለቴ ኦርጋናይዝዱ ነው እንደዚህ አይነት ነገሮች መመለስ ያስፈልጋል። በተናጠል መምህር ዘላለም ብቻውን እሱ እንትን ማለት አለበት እንዴት ቢያንስ በሱሳይድ ሆኖ ዲፌንድ የሚያደርግ እንዴት ግሩፕ ብዙዎች ይመልሳሉ፣ በግል ብዙ ይመልሳሉ። ግን አንዳንድ ኦርጋናይዝድ ሆነ አላለ በቤተክርስቲያን ሊሆን ይችላል፣ በማህበር ሊሆን ይችላል። እንደዚህ ማድረግ መደረግ የነበረበት ነገር ነበር እና ብዙ ጊዜ ዝም መባሉ ስለሚያስፈራኝ ነው። ይፈራለሁ፣ አንዳንድ ጊዜ ይፈራለሁ። ስለ አንጸራዊ እንትን ነው፣ ፍርሃት አለብኝ ማለት አይደለም። ፍጥሮ አልፈራም። ግን እንደዚህ ዝም የሚል ግሩፕ ሳምቲንግ የተለያዩ እንትኖች አሉ ብሎ ከገባ ዝም መባል አልነበረበትም። ሌላው አንዳንዴ እንደዚህ አይነት ቁጥ አድርገውት እንዳልኩ የተለያየ ግሩፕ ላይ
ለምሳሌ አንድ ክልል ሊል ይችላል። በአንድ ክልል ያለን ሃይማኖት እንዳለ ሊወርድበት ይችላል። ፍርድ የሆነ ነገር ሊመጣ ይችላል። ግን አሚን ክስ ሊመጣ ይችላል። ሲፈረድ ግን አላይም ብዙ ጊዜ። ይህም ሌላ የሚያስፈራኝ ነገር ነው። ግለሰብ ሊከስ ይችላል፣ የተለያዩ መንግስት ተቋማት ሊከሱ ይችላሉ፣ ግን አይፈረድም። እና አንዳንድ ጊዜ ህልውናችን የሚገዳደር ነገር ነው እየመጣ ያለው። ህልውናን ከተገዳደረ ምን ትርጉም አለው? መኖር ምን ትርጉም አለው? ያ በጣም እያስፈራራኝ ስለመጣ ነው። መጨረሻ ላይ እንግዲህ ማድረግ ያለብን ነገሮች ነበሩ። እኛም ግን ሚዲያው ብዙ ነገሮች እንዳዛባ አየሁኝ። ሰዎችም ሚዲያ የምናጠቃቀማቸው ትክክል እንዳልሆነ ተረዳሁኝ። በቀላሉ ይሸወዳሉ። ሰው በቀላሉ ይሸወዳል። ቲክቶክ ላይ አይቶ እንትን ይላል። ማንበብ ነበረበት፣ አንባቢ ትውልድ መሆን ነበረበት። እሱን አየሁኝ። ከቲክቶክ በበለጠ ማንበብ አልቻለም ማለት ነው። ሌላው ካሪኩለም ውስጥ ማስገባት የነበሩ ብዙ ነገሮች ነበሩ። በሀገር በቀል ላይ ብዙ ነገር እንጥራለን። ገብቶ መማር ያልነበረባቸው ነገር ነበር። ልጆቻችን ከኬጂ ጀምሮ እስከ ዩኒቨርሲቲ በዛ ላይ ብዙ ነገሮች እኔም ዶክተር ሮዳስ የሚሰራቸው ነገሮች አሉ መግባት ነበረበት። አይ ቲንክ በመንግስትም ብዙ ነገሮች ለዚህ ተጀምረዋል፣ ግን ፈጣን መሆን ነበረበት። እስከዛ መስራትም የነበረብን ነገር ነበር። ሌላው እውቀቶቻችን ብዙዎቹ አልተተረጉሙም። ገና ብዙ አሳይመንት ይጠብቀናል። ተተርጉሞ ቢቀመጡ ከዚህ በኋላ ብዙ ነገር ቢሰራ ብዙ ነገሮች ሶልቭ ይሆናሉ ብዬ አስባለሁ። ግዕዝም እንደዚህ በበቂ ሁኔታ ግዕዝ ላይ ያለው እንትን ሻርፕ የሆነ ነገር ነው። ግዕዝ የማይፈልግ በግዴታ መማር የለበትም። ግልጽ የሆነ ነገር ነው። ማንም ሰው በባህላችንም እንትን አይልም፣ ግዴታ መሆን የለበትም። ሰው ግን አሚን ግዕዝን ብዙ አሰማር ቁጥር እነዚህ ጥበቦቻችን ይወጡ ነበር ነው። ይህን በስፋት መቀጠል ያለብን ነገር ነው። አይቆምም። ግልጽ የሆነ ነገር ነው። ሌላው የእውቀቱ ባለቤቶች አለመከበራቸው ሌላው ያመጣብን ነገር ነው። ይህ በዓለም አቀፍ አንዳንድ ዩኔስኮ ራሱ ይሰራል። የኢንዲጂነስ ፒፕል ብሎ ለብቻ ራሱ ለነሱ ምን ያህል ክብር መሰጠት እንዳለበት ኢንዲጂነስ ኖሮሎጂን ራሱ ማጥናት ሌላ ነገር ነው። ኢንዲጂነስ የሆኑ ሰዎች ራሱ ማክበር የሚል ትልቅ እንኳ አጀንዳ አለው። አንዳንዴ በዓለም አቀፍ የወጣውንም እኛ አናውቀውም ይመስለኛል እንጂ ማክበር ያሉብን አባቶቻችን ጠቢቦቻችን አላከበርንም። የተለያየ ዘርፍ ያሉ ቅድም አንድ ለምሳሌ እጽዋት ሕክምና ላይ ያሉትን ብዬ እንደ አንድ ምሳሌ ብዙ ጊዜም ስለምንሰማቸው ስለምናየው ነው። በተወሰነ መልኩ እዛ ጋር ኢንቮልቭ ስለማድረግ ስላየሁት ነው እንጂ እዚህ ላይ ብዙ ነገር መስራት አለብን። አይ ቲንክ የሁላችንም አሳይመንት ይሆናል ብዬ አስባለሁ። ማዕከላት አለማቋቋማችን ሌላው ትልቁ ችግር ነው። አገር በቀልና በተለያየ እንትን ውስጥ ማስገባቱ ሌላ ነገር ነው። ካሪኩለም ውስጥ ግን ለብቻው ራሱን ችሎ እንዲሄድ ማድረግ ግን ትልቁ ቻሌንጅ ነው። ባይዘወይ በጣም ትልቁ ቻሌንጅ እንደው ሁልጊዜ የምንከራከርበት በጣም የሚገዳደረን ነገር ማለት ነው። አለቀ በቃ። የእጽዋት ሕክምና ሳይንስ መቋቋም ካለበት ራሱን ችሎ መሄድ አለበት ነው። ብዙ እንትኖች አሉ በኢትዮጵያ ጥበብ ጋር የተያያዙ። እሱም ማድረግ ነበረብን። አንደኛ ሞክረን ነበር 2014 ላይ የአገር በቀል ምርምርና የሪሰርች ማዕከል ብለን አቋቁመን ነበረ። ትልቅ ብዙ ሚዲያዎች መንግስት ሚዲያዎችም የተገኙበት። እሱ ግን ቆሟል። አሁን ለምን ቆመ አሁን አልናገረውም፣ ግን መቀጠል አልነበረበትም ይሄ ነገር። እኛ እንደው በቃ ኢትዮጵያ ጥበብ ኢቭን ከጋውን ጥቁር ጋውን አልተጠቀምንም። በቃ ይሄ የሀገር በቀል ብለን ለምንድን ነው ጋውን ጥቁር የኢትዮጵያ በጥጥ የተሰራ በጣም የሚገርም ነገር አድርገን ሁሉ ኢትዮጵያዊነት እንደው ጥበቡን ለመመለስ ብለን አንድ ዙር ሁሉ አስመርቀን ነበረ። ምርም ነበረ እዛም እናስተምር ነበር። እሱ ነገር ግን ቆመ። እንደዚህ አይነት ነገሮች ሲጀምሩ በጣም የሚገፉ ሰንትኖች አሉ። ኢትዮጵያዊነት ላይ ኢትዮጵያ ጥበቦች ላይ ስትሰራ ግን የጋራ ጥረት ይጠይቃል። በጣም ነው የማመሰግነው። ብዙ ነገሮቹ ተዳሰዋል ብዬም አስባለሁ። ከኔ ጋራም ስለነበራችሁ ከልብ ነው የማመሰግነው። የሚያስፈልገውን ምላሽ ተሰጥቷል ብዬም አስባለሁ። በዚህ ጉዳይ ላይ ብዙውን ጊዜ እንግዶችን ሳሰናብት የራሳቸውን መጀመሪያ ላይ እንደሚገለጡት ገልጬ አላሰናብትም። ዛሬ ግን ያንን ላደርግ ነው። ምክንያቱ ደግሞ ምንድን ነው? እውቀትን ከባለቤቱ ከምንጩ መቅዳት የምንችልበትን መንገድ ጀመርን እንጂ እነሱ እንግዶቻችን አእምሮ ውስጥ ያለውን እውቀት አልነካ ነው። መንካት ከፈለጋችሁ፣ መቋደስ ከፈለጋችሁ፣ መመራመር ከፈለጋችሁ አለን ነው እየተባለ ያለው። ሌላ ቦታ መሄድ ምንም የሚያስፈልገው ነገር የለም። ናሳ እያልን ደግሞ ሩቅ ለምናስብ ሰዎች ከናሳ የቀደመ እውነትንም እውቀትንም የያዙ ሰዎች አሉን። እኔ አሁን የሚያስደነግጠኝና የሚያስፈራኝ ጉዳይ በተናጠል ግለሰቦች እየተመቱ ነው። አሁን ላይ ለኢትዮጵያ በተለይም ደግሞ ለእግዚአብሔርም ቅርብ የሆነ መንገድ የሚያሳዩን ሰዎች ነገ እነዚህ ሰዎች በግላጭ በብቻቸው ወይም በተናጠል ካስመታን በኋላ ወደ ጅምላ ይመጡብንና ወደ ማንነት ይመጣል። የስነ ልቦና ጦርነት ነው የተያዘው እንጂ የእውቀት ማካፈል አይደለም። እነዚህ አይነት ሰዎችን ቸል የምንል እባካችሁ ልንነቃ ይገባል። በዛሬ ፕሮግራሜ ላይ መጋቤ ሐዲስ ዶክተር ሮዳስ ታደሰ በአብነት ትምህርት ቤት የትርጓሜ ሐዲሳት መምህር እንዲሁም የአብሻህር የነገረ መለኮት ወይም የስነ መለኮት የአብሻህር ማለት ነው
እንደዚሁ ተመራማሪ ናቸው። ከዛም ባለፈ የ31 መጽሐፍት ጸሐፊ 31ኛውን እግዚአብሔር ከፈቀደ በቅርቡ እንደዚሁ የምንመለከተው ይሆናል ማለት ነው። እንደዚሁ በአስትሮኖሚና ፊዚክስን ደግሞ በሀገረ ካናዳም ያጠኑም ጭምር ናቸው። ዶክተር ጌትነት ፈለቀ ረዳት ፕሮፌሰር አስትሮፊዚስት እንዲሁም የአንድሮሜዳ ጸሐፊ ከመጋቢ ሐዲስ ዶክተር ሮዳስ ጋር ተያይዞ ማለት ነው በኮተቤ ትምህርት ዩኒቨርሲቲ አሁንም ድረስ መምህር ናቸው። የስነ ፈለክ ወይም አስትሮኖሚን ከአዲስ አበባ ዩኒቨርሲቲና ከሳውዝ አፍሪካ የተማሩ ናቸው። የአፍሪካ አስትሮኖሚ ሶሳይቲ አባል፣ የዓለም አቀፍ አስትሮኖሚ ሶሳይቲ አባል፣ የምስራቅ አፍሪካ አስትሮኖሚ መስራች እንዲሁም የኢትዮጵያ ስፔስ ሳይንስ ሶሳይቲ የቦርድ አባል ናቸውና እነዚህን ባለ እውቀት እባካችሁ እውቀትን የምትሹ ሰዎች ተጠቀሙባችሁ። ለነበረን ጊዜ ከልብ አመሰግናለሁ። ሰላም እግዚአብሔር ከሁላችን ጋር ይሁን። መልካም ጊዜ